እሺ ቤተ ማርያምን ተቀበሏ ወንድምነት ከቻልክ ሰላም ሰላም ብያለሁ። አንተ እኮ ነህ ቤቱን መምራት ያለብህ ዳኒ። ይሄን ያህል ደቂቃ ብለህ እንዴ ሰው እንዴት አንድ ሰዓት ታቆያለህ? ላይችል ይችላል፣ ሊያውቅም ይችላል። እርግጥ አላውቅም። እንዴ ዝም ብለህ መልስ እንዴ የማይሆን ከሆነ በቃ ሂሳብ ሰዓት እየሄደ ነው ብለህ መዝጋት አለ። ምንም ይሁን ፕሮቴስታንትም ይሁን ሙስሊም ይሁን ኦርቶዶክስም ይሁን በቃ የወንድምነት ጊዜ ሊኖር ይገባል። ለአንድ ሰው የሚሰጠው ሰዓት አትድገመው ብራዘር። ችግር ያው ወንድምነት ያለበትን ነገር ጆሮአችን እኮ ደማ ምንም ፖይንት ያገኘነው ነገር የለም። በዚህ መካከል በመተመላለሱ ሰዓት አዋዬ ቤተክርስቲያን መልስ ካሪላት እንደዚህ ነው ሰውን የምታደርቀው ማለት ነው። አሃ በሱ አይለካ እንኳን በሱ በእኔም አይለካ ብሮ በእኔ ትመዘናለህ። ከኔ ውጭ ልልህ አልችልም። እኔ አሁንም ቢሆን እሺ ችግር የለም። የበኩሌን ነው ልነግርህ የምችለው። ወደ ሐሳቡ እንመለስ። እሺ ወደ ሐሳቡ መልካም። ወደ ሐሳቡ እሺ አቡነ ማትያስ ለኛ አይለኩልንም። ችግር ካለ አንቀበላቸውም። የኔ ወንድም እንኳን አንድ ተራዘ ሰው አትደረብ ወዳጅ አትደረብ። እሺ በጣም ጥሩ እንቀጥል። ገድላትና ተአምራትን ታምናለህ? የማውቃቸው ሙሉ እቀበላለሁ፣ ግን ብዙ ቅዱሳን ስላሉ በቤተ ክርስቲያናችን ለማላውቀውም ይኖራል። ሁሉንም ትንሽ ላልችል እችላለሁ። የማውቃቸውን አምናለሁ። ያነበብኳቸውን ያነበብኳቸውን የማውቃቸውን። እሺ ለምሳሌ ስንክሳር ላይ ብንገባ በጣም ብዙ አሉ። ብዙ ቅዱሳን ብዙ እንትን ለመያዝ እንኳን በሚያስቸግር ሰዓት ስንክሳር ላይ ብንገባ ቅዱሳን ብዙ ናቸው ያሉት። እነኛ ሙሉ የራሳቸው የሆነ አለ። ኦኬ ሶ የምታውቃቸውን ታምናለህ ማለት ነው አይደል? እቀበላለሁ። የማውቃቸውን ለምሳሌ ጊዮርጊስ አለ፣ ተክለ ሃይማኖት፣ እነኚህን እናንተ የምታውቋቸውን ኢቭን እኔ የማውቃለሁ ማለት ነው። አንተም ታውቃለህ። እሺ በጣም ጥሩ ደስ ይላል። ያ ማለት አላምናቸውም አልቀበላቸውም ማለት አይደለም፣ እንድትይዝልኝ ነው። ሶ ባታውቃቸውም ታምናቸዋለህ ማለት ነው አይደል? በሌላ አነጋገር ቅዱሳን ስተተጠቀሰ ረስማቸው ግዴታ ሙሉ ለሙሉ ታሪካቸውን ላላውቅ እችላለሁ። ቤተክርስቲያን ቀናቶችን ሰይማላቸው አንተ አለማወቅ ቢኖርብህም ግን ያው ቤተክርስቲያኒቷ ስንክሳር ላይ ለምሳሌ ስንክሳር ብናነሳ ብዙ ቅዱሳን አሉ። ብዙ ለምሳሌ 5-6 ሆነው በአንድ ቀን የሚውሉ አሉ። እነዚህ በዚህ ቀን ይውላሉ ይላል ስንክሳሩ። እንደሚውሉ አውቃለሁ እንጂ ሙሉ መረጃቸው ላላውቅ እችላለሁ። ብዙ ስለሆኑ እልፍ አላፋት ስለሆኑ ማለት ነው። እሺ አይ በቃ ችግር የለም ደስ ይላል። መያዝም አይጠበቅብንም እንደ ኦርቶዶክሳዊም ይሄ ሙሉ በአእምሮ የያዘ አንድ ሰው የሚል ህጋዊ። ምክንያቱም ተመጽሐፍ ቅዱስ መነሻው እሱ ስለሆነ ዳኛው እሱ ስለሆነ ያን ያክል ብዙ መጽሐፍ ቅዱስ ላይ ነው እንጂ እነሱ ላይ ብዙ ታርጌት የሚያደርግ አይደለም። ማመንህን ነው በቃ ዋናው መቀበልህን ለማወቅ ያክል ነው። ሶይን መጽሐፍ ያስባለሁ አይደል? መጽሐፍ ስለሚያዘን እንድንቀበልም ስለሚያዘን ያው ግዴታ ተቀበላል። አሳጥረው ብራዘር። እሺ ሰው ድርሳነ ኪዳነ ምሕረትን ተቀበሏል አይደል? ተቀበላለሁ። ኪዳነ ምሕረትማ እንደ የክርስቶስ እናት እኮ ነች። እሺ የክርስቶስ እናት ነው። እሺ ማርያም መድኃኒት ናት? አዎ መድኃኒት ትባላለች። መድኃኒት ናት ማርያም? አዎ ምክንያቱም ተቀበሉ ስላለን ክርስቶስ ባዘዘን መልክ የፈጣሪያችን ባዘዘን መልክ እቀበላታለሁ። የአምላክ እናት መሆኗን በአማላጅነቷ ቃል ኪዳን ከሷ ጋርም ስላደረገም በዛ ሂደት እቀበላታለሁ። ተደማመጥ ብራዘር። መድኃኒት ናት ወይ ነው ያልኩ? ማስረጃ አስተኝ ማርያም መድኃኒት ናት የሚል ማስረጃ አስተኝ። ለምን ቃል በቃል አላገኘልህም? አውጣ መጽሐፍ ቅዱስ እነግርሃለሁ። እንደዛ አንተ በምትለው እየፈለክ ኢየሱስ እንደነው ወይ ይሄ ነው ወይ ብሏል ወይ ለጥሌ ብነግርህ አታመጣልኝም። አንተም እንደዛ አይጠየቅም ሰው። ቆይ አንዴ አረጋጋ ወንድም። ለምን መድኃኒት ተባለች? ለምን ቀደም አሁን ስጠይቅ ነበር። ለምሳሌ እኔ የተሰማው ዳኒ ከጠየቀው ለምሳሌ ቃል ኪዳን መቼ ነው ከልስ? ተደማመጥ ብራዘር ተደማመጥ። አሁን ያወራን ያለው ስለ መድኃኒትነት። እሺ ቃል ኪዳን መቼ ያደረገው አላደረገም እያልክ ስጠይቀው ነበር ካልተሳሳኩ። ከዛን ጀምር የምን አንተ መርጣት ጀምረን ብራዘር። የምን መድኃኒት ናት ማርያም? ምን መርጣ እየጠየቀው ነበር እየሰማሁ ነበር ብዙ ሰዓት ነው እኮ። የምን መድኃኒት ናት ቤተ ማርያም? መዝሙር 88:5 ላይ ያወጣልኝ ዳዊት። የምን መድኃኒት ናት? አውጣ እየነገርኩህ እኮ ነው። እዛ እናወራለን ከዛ ከወጣ በኋላ
የምን መድኃኒት ናት ወዳጅ? አፍት ነው እንዴ አንተ ፖለቲካ አትስራ። እንዲህ ያልን ተኔ ጋር እንደዛ አንቀጥልም እና ላውጣልህ እየነገርኩህ ነው። እንደገና የማቴዎስ ወንጌል ምዕራፍ 10 ከቁጥር 41 ላይ አውጣልኝ። መጽሐፍ ቅዱስ ነው ዳኛችን ብሮ። ማስረጃ ስልህ ትነግረኛለህ። የምን መድኃኒት ናት ነው ጥያቄው። ጽፈህ ነው ከዛው ማስረጃውን ልጽፈው ከዛ ጽፌው እገልጥልሃለሁ። መድኃኒት ናት ስንል አማላጅ ናት ማለታችን ነው፣ ሌላ ነገር አይደለም ብሮ። አማላጅ ማለት ነው መድኃኒት ማለት አማላጃችን ናት ለማለት ነው። መድኃኒት ናት ስትል አማላጅ ናት ማለት ነው። አማላጅ ማለት ነው መድኃኒት እና መድኃኒት ቤት ከፍታ የምትሸጥ መርፌ የምትሸጥ መስሎህ ነው እንዴ? ከኔን የምትሸጥ መስሎህ ነው እንዴ? እናንተ ናችሁ ያላችሁት እኔ ስላላልኩ አዲስ አበባ ቦሌ እየሸጠች እንዳይመስልህ ምናልባት ሱቅ ከፍታ አትሳሳት ብሎ እናንተ ናችሁ እያላችሁ ያላችሁት። ቆይ ጥሩ አላልንም እንዴ? አንተ ነህ ግዴታ የምን መድኃኒትነቱ ምንድነው እያልክ የምትጠይቀኝ የማይሆን ጥያቄ እኮ አንተ ነህ ብሮ። መድኃኒት ናት ያላችሁት እኮ እናንተ ናችሁት፣ እኛ አይደለም እኮ። አማላጅ ናች እንደማለት ነው። ለዛ ደግሞ ላውጣልህ መጽሐፍ ቅዱስ እየነገርኩህ ነው። እምቢ አልከኝ፣ ስነግርህ ቁጥሩን እምቢ አልክ። እሺ ቆይ ላንብበው። አውጣ የዳዊት መዝሙር 88 ቁጥር 5 የማቴዎስ ወንጌል ምዕራፍ 10 ከቁጥር 41 አውጣልኝ። ሁለቱን ለሷ ይሆናል የሷ። እንደገና ዮሐንስ 2:1ንም ማየት እንችላለን። አይዞህ ወዳጅ። መዝሙር 88 ስንት ነው ያልከው? 5 ላይ ቀደም እየጠየቀው ነበር። ባይዘ አጥፈሽ ነው እንጂ ብሮ ዳኒ እየጠየቀው ነበር። ልጁን ስላልመለሰልህ እንጂ እየጠየቀው ነበር። ይሄን ነው ቃል ኪዳን የሰጣት ምንድነው እያልኩ ጠይቀው ነበር ካልተሳሳብኩ። 88:5 ምንድነው የሚለው? ኖ ወንድምነት ቆይ እንዳታወጣው እንደሱ አድርገው። 88:5 ምንድነው የሚለው? ቤተ ማርያም ልበልልኝ በገዘች ኪዳነ ተካሄድኩም ስለህሮ ያኔ ይላል። እዚህ የምታወራው በምንድን ነው? በምንድን ነው እስካሁን? አይ ግዴታ አንብብ ስላልከኝ ነው አንብቤያለሁ። በተረፈ ማውጣት ትችላለህ። እንደዛ ይላል ካልከኝ እናያለን። እስካሁን እያወራህ ያለው በምንድን ነው እንዴ? እየነገርኩህ እኮ ነው። ይሄ እኮ ነው ዋናው። ከዛ ነው የተተረጎመው ብሮ። እያወራኸው ያለው ቋንቋ ምንድን ነው የሚባለው? አሁን የምታወራው በምንድን ነው? በአማርኛ ነው እያወራሁ ያለሁት። ለምን ትፈሩታላችሁ? መምህራን አይደላችሁ እንዴ እናንተ? አትፍሩታ እንዴ? ግዴታ ትችት ብቻ ጥሩ አይደለም። ኦኬ በጣም ተሯሯጥክ። ለዚህ ነው ያየህ ያስቀመጥኩት። ምንም ችግር የለም። እኔ መልስ አለኝ ሙሉ ለጠየቀው እስካሁን ዳኒ እየሰማ እኔ ነኝ የሚዩት ያደረኩህ ወንድም አለም። እሺ የምታወራው በአማርኛ እስከሆነ ድረስ ኦኬ ምስለ ተካሄድኩ ምናምን ነገር እያልክ ዝም ብለህ አትዘባርቅብን ማለት ነው። በአማርኛ ቀጥልና ወረቅ አይደለም መጽሐፍ ቅዱስ ነው። አይሳደው። ኦኬ በአማርኛው ራሱን ክፍሉን መዝሙር 88 ቁጥር ስንት? ቃል ኪዳኔን ከመረጥኳቸው ጋር አደረኩ። ማውጣት አቶህ ነው ገብቶኛል። አውጣው። 88:5 ከ3 ጀምር አንብበው። 88:3 አንብበው። ኦኬ ወንድማችን ከ3 ጀምር እታች የሆንከው ሰውዬ ሚዩት ካላደረጋችሁ እንግዲህ ትወርዳለህ ማለት ነው። እሺ ማውጣት አቅቶህ ነው አልክ አይደል? እንኳን መጽሐፉን አይደለም ፈለክ ይቀርታ እኮ ገዙንም ስጠቅስ እኮ ሰማይና ምድር ተደባለቀብህ። ይሄ እንግዲህ መምህር ናቸው ማለት እንደዚህ ነው። የቄስን አፍ እየያዝኑ ካልሆነ በስተቀር ዝም ብለህ 40 ነው የምታወራው። 88 ተላል ትልቁ ላይ አድርገው አትሳሳት። እየሳትክ ነው አሁን ዳኒ። የትልቁ ላይ ሚውት ማድረጉ ምንም ትርጉም የለው። ትልቁ ላይ አድርገው ወንድምነት። ይሄንን እንትን ምንድነው ለሚውት የሚመጣ መልስ የለም ብሮ። ቆሎ ትምህርት ቤት የለመደ ሰይጣን አይነት ነገር ይመስላል። የስም ማጥፋት ነው። ቆሎ ታዲያ ያዝናችሁ። ይኸው አውጥቼልሃለሁ መዝሙር 88:5 ይኸው አውጥቼልሃለሁ። ምስለ ተካሄድኩ ብለህ ያልከውን እስኪ አምጣ። 88:5 ብለኛል። ይኸው 88 ከ3 አንተ እታች አወርዳለሁ። እንደዚህ ማለት ነው። 3 ቦታ ቆራርጬ እታች ወረድ። የተጠየቀው ቤተ ማርያም ነው። ኦኬ እታች ወረድክ ማለት ነው። 3 ቦታ ቆራርጬ እታች አወረድኩ። እንደዚህ ነው የምትንጫጩት። ገና ድምፄን ሲሰሙ መጽሐፍ ቅዱስ አይደለም ይሄን ትርጉም አላመጣውም። ሌላ ነው ያመጣልኝ ማለት ነው። አድምጠኝ። 88 ወይም ያንተ መጽሐፍ ቅዱስ ልዩ ነው ማለት ነው። እኔ በአማርኛም በግዕዝም እየነገርኩ ቆይ 88:5 ነው አይደል ያልከኝ? አይደል ቤተ ማርያም ተናገር እንጂ 88:5 ነው አይደል ያልከኝ?
እንደዛ ነው ያለው። ይቅርታ እንደዛ ነው ያለ ኤርሚ። ያ ቴንክ ዩ 88 ይሄው 88 ቁጥር 5 መስለ ተካሄድኩ ብሏልና ይል ሲል ነበር። ወጣ ማለት ነው። አየው ለምን እንደዚህ ባዶ ናቸው። የጠቀሰውን ጥቅስ እንኳን አያውቀውም። መዝሙር 88 ቁጥር 5 ይላል ከመረጥኳቸው ጋር ቃል ኪዳን ያደረግኩ ይላል አይልም። እንጂ ግዙ እንደዛ ነው የሚልኩ ያው ታውቀዋለህ። አይ እኔ እሱን አይደለም የጠፋኝ ወንድ ማለት ግዙ መቼ እንደዛ አይልም አልኩኝ። መዝሙረ ዳዊት ስደግም የነበርኩ ሰው ነኝ። አዎ ደግመሃል። እሱ ልክ ነው። ቁጥር ስታል እሱ ቁጥር ነው የሳተው። ስለዚህ ምላሱ አያርፍም፣ ይለፈልፋል። የወጣልህ ቁጥር ማውጣት አቅቶት ነው ይላል ማለት ነው። ይሄ ከትኋን ጋር ቆሎ ትምህርት ቤት በአጋንንት የተለከፈ ትውልድ አይነት ካልሆነ በስተቀር በምን ብለህ ትላለህ? መረጋጋት እንኳን የለም። የወጣልህን ቁጥር እንኳን መጽሐፍ ቅዱስ ክፍል አምጣ እንኳን ተመለስ ትባል አያመጡም ማለት ጫጫታ ብቻ። ለዚሁ ነበረ ስትሯሯጥ የነበረው ማለት ነው። ለዚሁ ነበር ማለት ነው። ኦኬ አይልም። ይኸው በወረቀቱም ሳመጣ መዝሙር በቅንፍ 87 ማለት ነው ቁጥር 5 ምን ይላል? ለዘላለም እንዳታስባቸው እንደተገደሉ በመቃብር ውስጥ እንደተጣሉ ይላል። ይኸው ለዘላለም እንዳታስባቸው እንደተገደሉ በመቃብር ውስጥ እንደተጣሉ ይላል። እዚህ ጋር ቃል ኪዳን የሰጣቸው አይልም። እና ታዲያ እሱ ክፍል የት ነው ያለው ነው ብሎ መጠየቅ ያለባቸው። እሱ ክፍል ያለው መዝሙር 89 ቁጥር 3 ላይ ነው። ያው ኦኬ ቤተ ማርያም በህል ሳይሆን ቤተ እንደዛ ብንል ይሻላል። ኦኬ ከመረጥኩ ጋር ቃል ኪዳኔን አደረግኩ ነው የሚለው እዛ ጋ ነው። ማነህ መርጌታ ነኝ ባዩ ማለት ነው። እንትን አትበሉ ማለት ጫጫታ በመፍጠር አይደለም። እንደዚህ ነው። ገና ስታይን ጥላ ይርቅህና ትደንብረህ ትወጣለህ። ራስን የወጣኸው ራስ ስለወጣ ራስን ግባ። ለምን ወጣህ? መምህር ኤርሚ ግን ፈቃደኛ ከሆንክ አንድ ጥያቄ ብጠይቅህ ፈቃደኛ ከሆንክ ቆይ አስገቡኝ እያለ ስለሆነ ቆይ ይህንን አስገቡት። ቆይ አስገቡት። ልኬለታለሁ ኤርሚ። ይሄ ከኮቾሮ ጋር የገባ ትቢት ነው። በደንብ መተንፈስ አለበት። ናግባ ድምፄን ስትሰሙ ነው የምትባትቱት። ጥቅሱን ያመጣው ጥቅስ እንኳን ራሱ እንኳን አይናገርም። ቁጥር 5 ላይ ዝማሜ መቋሚያ ይዞ እንደዚህ ማለት አይደለም ብራዘር። ቅዱሳት መጽሐፍትን ማወቅ ጸናጽል መወርወር ዝማሜ መዘመብ እንደሆነው መስሎ ከሆነ በጣም ተታላል ወንድም አለምዬ። ከበሮ እንደ ቃልቻ መደብደብ እንደሚቀል እንዳይመስል ጥቅስን የእግዚአብሔርን ቃል ይህንን የአምላክን የእግዚአብሔርን ቃል ማወቅ ዝም ብሎ እንዳይመስል በአግባቡ ነው ማወቅ ያለብህ። በአግባቡ ማንበብ ደግሞ ተረጋጋ። አስገቡት ካለ ማለት ነው እንዴ ተበጠብጠ እንዴ ቀደም እኔ እኮ ጥሩ ሊናገር እኮ መስሎኝ ነው። ቶሎ ስለቆየ መቼም ቆየው ብሎ ስላለ ናግባ እንጂ ናግባ ቤተ ማርያም ናግባ። ስትወጣ ቤተ መሐመድ ሆነ ትወጣለህ። ናግባ እንደው መርጌታ አይደለ? ናግባ እስኪ ጠባያችሁን ስለምታውቁ ዘላችሁ ወረዳችሁ ማለት ነው። ብሎ ሌሊት ጸናጽን ይዞ መጮህ የደብረ አባይ የላይ ቤት የታች ቤት
ወይ ደግሞ የተክሌ የጎንደር እያልክ እንጨት ይዞ እንደዚህ እንደመወዝወዝ አይደለም ብራዘርዬ። ይሄ እውቀት ይጠይቃል። የቱ ጋም እንደተጻፈ ማወቅ አለብህ። የመጣው ጴንጤ ቤት ነው። አትገቡም። እሺ የአፄዎቹ ዘር ወረደ እንዴ? እኔማ ስመጣ ቤቱን ጭራ አታርጉት። ኑ ግቡ እንጂ የት ነው የወረዳችሁት? በሙሉ ደግሞ እኮ ትዕቢታቸው እኮ ነው። በጣም እኮ ሰው እንዲያከብራችሁ ከፈለጋችሁ ሰው አክብሯችሁ ሲያወራ መጽሐፍ ቅዱስ ስናመጣ ማውጣት ስለሚያቅት ነው። ጥቅስ አላለኝም። ዘርህን እንደዚህ እንደ ጋዝ እንደሚቀዳ ሰው አሰልፌ ነው ብሉይ ኪዳንና አዲስ ኪዳንን እማስተምር። እሺ ተረጋጉ። ቅድም ስትናገሩበት በነበረው ነገር እንነጋገር። እኔ ያለወኩትን አንተ ታውቃለህ፣ አንተ ያለወከው ሌሎችን ታውቃለህ። ኦኬ ተረጋግተን ማውራት። ገዝት ላኩ። ያያ ገዝት ላክ። አንተ እንኳን ቀድሞውኑ ነው የወጣው። ያ ቤተ ማርያም የተባለ ቤተ መሐመድ ነበር ማረገው እዚሁ ይዤ ማለት ነው። በእውቀት አላህ አክበር ብለህ ትወጣ ነበር። ስትፋቁ እንደዛ ስለሆናችሁ ብዙዎቻችሁ እውቀት ሳትይዝ እንትን አትበሉ። በትዕግስት ሰውን ስታወሩ በትዕግስት አወሩ። እሺ ያወጣሁልን ጥቅስ የለም ማለት ነው። ኦኬ ቴንክ ዩ። እሺ ቤተ ማርያም ማውራት ትፈልጋለህ ከኔ ጋር? ወርደህ ነው? ኔትወርክ ነው? ይቅርታ እኔም አላወቅኩትም። ራሳቸውን ተንጠባጥባቸው ወረዳችሁት። ማውራት ትፈልጋለህ ከኔ ጋር? እኔ ያወጣሁልህ ከግዕዙ ነው፣ ግን አንተ እየተሳደብክ ነበረ። ትክክል አይደለም። አንተ መሪ አይደለህ እንዴ? ጥሩ አይደለም ስድብ። ቀጥል አሁን ወደ እንትን ወደ መጀመሪያው ላይ። ጴንጤ እኮ በስድብ አይገነባም የኔ ወንድም። ልብ ካለ ከሚያውቁት ጋር አሁን ወደዛ ወደ ኮይንቱ እንግባ። ስድቡን ተወው። ይሄ እኮ ነው አየህ። ከዛ ከቆሎ ትምህርት ቤት ከቱጋንም እያልኩ ይሄ ነው። ለዚህ በጣም ነው የሚያስነፈለው። አየው ትዕቢቱን አየው እንዴት ነው የሚናገር። ይሄ አይባልም ግብረ ሰዶም ከኮቾሮ እንጀራ ጋር የገባ ለአንተ ሲሆን ደግሞ ጽድቅ ይሆናል። እታች ይሄ ቱሃና መንፈስ እንደዚህ ነው አየህ። ቆሎ ትምህርት ቤት ስለነበርኩ አውቀዋለሁ። ቆሎ ትምህርት ቤት ቱሃን ስለሚታወቅ እኔም የቆሎ ተማሪ ስለነበርኩ አቆፋዳ ተሸክሜ ከቱሃን ጋር ሲነከስ አብሮ የነከሰው ጂኒ ካሌለ በስተቀር ሰው በትዕግስት ነው የሚያወራው፣ በጥሞና ነው የሚያወራው። ተደማምጠው ወደ ትምህርት ቤት ይህንን ቱሃናም ትውልድ እንደዚህ አንጠባጠባለሁ ማለት ነው። እንደዚህ ማለት ነው። ገና አንተ ስትሉ እንዴት ትዕግስት አጣላችሁ? ግዕዙን አለ። ግዕዙን ላወጣለት ነበር። ላየው ግዕዙን ላወጣለት ነበር። መዝሙር እሱ የዋሻው መዝሙር 88:5 አለ። የለም ከመረጥኳቸው ጋር ቃል ኪዳኔን ብሎ ያለው መዝሙር 89 ቁጥር 3 ላይ ነው። 88:5 ላይ የለም። የሌለውን ከየት ላምጣልህ? በግዕዙ ነው ያልኩህ። ግዕዝ ማቅ ሰው ነኝ። እዚህ ማወራህ ብራዘር ተሳስፋል ነው ጥቅሱ። ለሱም ደግሞ ትዕግስት የለህም። ይኸው እንደዚህ እንደ ቱሃን አንጠባጥባለሁ ማለት ነው። ከገዝት ላይ ለትዕቢተኛ መድኃኒት ስለሚሆነው እንነጋገር። ኤርሚዬ ያ ቴንክ ዩ ኦኬ። ለእንግዲህ ለያያ እንስጠው። እሱ በትዕግስት ለጠበቀው ያያ እንኳን ደህና መጣ ድጋሚ። አመሰግናለሁ። ከዳንዬ ጋር ቅድም ቆይታ አድርጋችኋል ይመስለኛል ስትነጋገሩ። ቀደም ባወራችሁት ላይ ያው አታቆየንም አይደል ወንድማችን? ለተጠይቀው ጥያቄ መልስ ቃል በቃል የተጻፈ የለም ብለሃል። በትምህርት መልክስ የተጻፈ አለ ወይ ብሎ ጠየቀ። በትምህርት መልክ የተጻፈ ልታሳየን አልቻልክም ማለት ነው ወይስ የምታሳየን ነገር አለ? በቅድም በተወራው ላይ በትምህርት መልክ እንደው በደምሳሳ እንኳን የተጻፈ የመጽሐፍ ቅዱስ ክፍል ካለ መጽሐፍ ቅዱስ ላይ ስለ ነገረ ድነት እኔ ቅድምም ነግሬዋለሁ። ለሱ ሜንሊ ነገረ ድነት መጽሐፍ ቅዱስ ላይ የሚገልጸው ጌታችንን ኢየሱስ ክርስቶስን ነው። ነገር ግን የቅዱሳን ምልጃ በተደጋጋሚ ተጽፏል። ቅድምም ልነግረው ሞክሬ ነበር። እሺ የቅዱሳን ኦኬ። ስለዚህ አሁን አንደኛ ምንድን ነው ያልከው?
በመጽሐፍ ቅዱስ ላይ ነገረ ድነትን በተመለከተ በጌታችን በኢየሱስ ክርስቶስ ብቻ እንደሆነ የእግዚአብሔር ቃል ብሉይና አዲስ ኪዳን ይናገራል። ይኸው ነው እውነቱ። እውነትን የተናገርከው ልክ ነው። ነገረ ድነትን በተመለከተ ያለ ምግባር ቅድም ሲጠይቅህ እንደነበረው ከገባሁት ማለት ነው። ከገባሁት ላይ ተነስቼ ነው የምጠይቅህ። ከዛ ፊት የነበረውን ከነበሩት ጋር ታወራለህ። ወንድምነትም ስላለ ዳንዬ ብሩኬም ስላለ ማለት ነው። ነገረ ድነትን በተመለከተ ከቅዱሳን ምልጃ ጋር ነገረ ድነት ብለን ስንል እንግዲህ ከዘላለም ሕይወት አኳያ ነው። ከዘላለም ሕይወት አኳያ ወንድምነት ምናልባት ግን ከያያ ጋር ማውራት ያለባችሁ የሚመስለኝ እኔ ከመጽሐፍ ቅዱስ ጥቅስ ብንጠይቀውም እሱ ቅድም ሲናገር የሰማሁት መጽሐፍ ቅዱስም ገድላት ድርሳናትም ሃይማኖተ አበውም መጽሐፍ ቅዱስ ነው ብሎ የሚያምን ልጅ ነው። ከገድላትም የማሳየት መብት አለኝ እያለ ነው ያለው መጽሐፍ ቅዱስ ናቸው ብሎ ስለሚያምን ማለት ነው። እሱ 81ዱን ብቻ ሳይሆን መጽሐፍ ቅዱስ ብሎ የሚቀበለው ሃይማኖተ አበውም ገድላትና ድርሳናትንም መጽሐፍ ቅዱስ ብሎ ነው የሚቀበለው። ይሄ እዚህ ላይ መወራት አለበት ብዬ ስላመንኩ ነው የሚል። ስለዚህ መጽሐፍ ቅዱስ ተብለው የሚባሉ ልክ ነው የወንድሜ ያያ። ቅድምም ዳኒን ስለው ነበረ መጀመሪያ ላይ መስማማት ያለብን በዚህ ነው ስለው ነበር። መጽሐፍቶቹ አሁን እዚህ መጽሐፍ ቅዱስ ይሄ መጽሐፍ ቅዱስ ነው ብሉይና አዲስ ኪዳን መዝሙረ ዳዊት ላይ ነኝ ያለሁት። ይሄ መጽሐፍ ቅዱስ ከነዚህ መጽሐፍቶች ጋራ እኩል ነው። ይሄም ቅዱስ መጽሐፍ ነው የሚባለው እነዚህም ቅዱሳት መጽሐፍት ናቸው የሚባሉት ነው ብለህ የምታምነው ማለት ነው አንተ? ኦኬ። ስለዚህ በዚህ አሁን አጠገቤ እንኳን ባለው በዚህ በገድለ ቂርቆስ ወየሉጣና በዚህ በመጽሐፍ ቅዱስ መካከል በሁለቱ መካከል ምንም አይነት ልዩነት የለም። ምክንያቱም ይሄም ቅዱስ ነው ይሄም ቅዱስ ነው ብለህ ነው የምታምነው። የዘመን ልዩነትና የትኛው መጽሐፍ ቅዱስኛ ካለፉ በኋላ ስለዚህ የዘመን ርቀት የተጻፉበት የዘመን ርቀት ልዩነት ነው እንጂ ያለው መጽሐፍቶቹ የሚያወሩት ሁለቱም ኃይለ ቃላቸውም ሁለቱም የተጻፉበት መንፈስ አንድ ነው ብለህ የምትለው? አዎ የአባትና ልጅ በቃ መጽሐፍ ቅዱስ 81ዱ አባት ነው፣ ሌሎቹ ልጆች ናቸው። ቢትዊን ደም ኢዝ ዘ ሴም። እንደዛ ነው። እሺ ቴንክ ዩ። በዚህ በመጽሐፍ ቅዱስ ላይ የኃጢአተኞች መድኃኒት ማን ነው ብሎ የሚለው? ኢየሱስ ጌታችን መድኃኒት። ሌላ የኃጢአተኞች መድኃኒት አለ? ለኃጢአተኞች መድኃኒት ይሆናል? ክብሩ በመገለጥ ደረጃ ቅዱሳን ኖ ለኃጢአተኞች ልክ ኢየሱስ ለኃጢአተኞች መድኃኒት በሆነው መጠን ልክ ለኃጢአተኞች መድኃኒት የሆነ አለ ፍጡር እዚህ መጽሐፍ ላይ? የለም፣ የትም ቦታ የለም። በኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍቶች ውስጥስ ከመጽሐፍ ቅዱሱ እኩል ኢየሱስ ለኃጢአተኞች መድኃኒት ነው የኃጢአትም መድኃኒት ነው ተብሎ እንደተጻፈው ያህል ልክ በኦርቶዶክስ መጽሐፍቶች ውስጥ በእነዚህ ቅዱሳት ብለህ የምትላቸው መጽሐፍቶች ውስጥ እንደ መጽሐፍ ቅዱስ በምትቀበላቸው መጽሐፍቶች ውስጥ ለኃጢአተኞች መድኃኒት ናት ተብላ የተጻፈላት ጻድቅ ሴት ወይ የተጻፈለት ቅዱስ ሰው አለ? በዛ ኢንቴንሲቲ በዛ አይነት መጠን የለም። ለኃጢአተኞች መድኃኒት ናት ተብሎ የተጻፈ የለም። ታምረ ማርያም የሚባለው መጽሐፍ ታውቀዋለህ? ታምነዋለህ አይደል? ቅዱስ ከሚባለው መጽሐፍ መካከል አንዱ ነው አይደል? ቀደም ካልኩት ይሄ ማለት ነው። ኦኬ ምን ይላል? ቁጥር 33 ያያ እመቤታችን ማርያም በፍጥረት አንደበት ትመሰገናለች እና የቤተ ክርስቲያን ልጆች አክብሯት፣ ለእናንተ ለኃጥአን መድኃኒታችሁ ስለሆነች። እሺ ቀጥል። በጎ አገልግሎትም ለሚያገለግላት ዋጋዋን ትሰጠዋለች። ሳትጠራጠሩ በፍጹም ልቦናችሁ እመኑባት፣ እሷ መድኃኒታችሁ ናትና።
እሷ ምናችሁ ነችና ይላል መድኃኒታችሁ ናትና። መድኃኒትነቷ የምን መድኃኒት ነው? የኃጥአን። ኢየሱስ ለኃጢአተኞች መድኃኒት ነው አይደል? ማርያምስ ለኃጢአተኞች ምንድን ናት? ማርያምስ ለኃጢአተኞች ምንድን ናት እኮ? መድኃኒት ናት ሲባል ኖ አይ ሲባል አይደለም። መጽሐፉም እንደው ብሎ የሚለው ሲባል አይልም። ለኃጢአተኞች መድኃኒት ለኃጢአተኞች አይደል? ቅድም ምን አልከኝ? ግን ከዚህ ከመጽሐፍ ቅዱስ ውጭ ለኃጢአተኞች መድኃኒት ነው ብሎ የሚል መጽሐፍ የለንም አልክ። ይኸው እኮ ልመልስ። አዎ ይኸው ግን አንደኛ መጽሐፉ ይኸው አለ። ይሄ ማለት ታዲያ አነበብኩት እኔም እኮ። እሺ ቀጥል። ይሄ ማለት አንተ ይመስለኛል ስትናገርም እንደሰማሁህ ከኛ ቤተክርስቲያን በአብነት ትምህርት ስም ነው የወጣው። በቤተክርስቲያን ታሪክ ውስጥ ደግሞ የመጽሐፍት ማስተማሪያ ትምህርት ቤቶች ነበሩ። ከነዛ ውስጥ የኛ ቤተክርስቲያን የምትከተለው የአንድምታ ትርጓሜ አለ። እሱን ታውቀዋለህ? ማንን የሶሪያ ምናምን አካባቢ የነበረው ትምህርት ቤትና ብቻ ቀደምት ቤተክርስቲያናት ነበሩ አንድም የሚለውን ያተረጓጎም ስልት የሚከተሉ። የእኛ ቤተክርስቲያን ከዛ ውስጥ አንዷ ነች። ስለዚህ እንደዚህ ለሚጻፉ መጽሐፍቶች ትርጓሜ ነው እንጂ የምንሰጠው ቃል ጥሬ ቃሉን ይዘን አናምንም። አሁን ለምሳሌ እመቤታችንን ለኃጢአተኛ መድኃኒት ናት ስል ተሰቅላ አድናኛለች ወይም ታድነኛለች የሚል አይነት እምነት የለኝም፣ ቤተክርስቲያኔም የላትም። ልክ ኢየሱስ ክርስቶስ እኔ የዓለም ብርሃን ነኝ ብሏል መጽሐፋችን ላይ፣ መጽሐፍ ቅዱስ ላይ። ሐዋርያትንም ደግሞ እናንተ የዓለም ብርሃን ናችሁ ብሏል። ኢንቴንሲቲ ኢዝ ናት ዘ ሴም። ኢየሱስ የዓለም ብርሃን ሲሆንና ሐዋርያት የዓለም ብርሃን ሲባሉ ዴር መስት ቢ ትርጓሜ የሚባል ነገር ሰው እመቤታችንም ጋር ሲመጣ ተመሳሳይ ነው፣ የተለየ ነገር የለውም። ጌታ የኃጢአተኞች መድኃኒት ሲባል ይሄ ክፍል የአንድምታ ትርጓሜ ያለው እያልከኝ ነው? በደንብ እሺ። ታምረ ማርያም የአንድምታ ትርጓሜ እንዳለው የሚናገር የመጽሐፉን የትርጓሜ መጽሐፍትን አሳየኝ፣ ወይ ደግሞ አንድ ሊቅ ጥራና ታምረ ማርያም አንድምታ ትርጓሜ አለው ብሎ የሚል እናቱ የወለደችው መምህሩ ና እንጂ እንዴ ወረደ። ለምን ወረድክ መምህሩ? አንድ መምህር ጥራልኝ፣ አንድ መምህር ታምረ ማርያም የሚባል መጽሐፍ የአንድምታ ትርጓሜ ያለው ብሎ የሚል ማለት ነው። ቴንኪው ያያ። ከዛ በቃ እውነትም የተናገረው ያያ ትክክል ነው ብለን እንላለን። ይሄ መጽሐፍ ታምረ ማርያም የሚባለው መጽሐፍት የአንድምታ ትርጓሜ ያለው ብለኸኛል። እና እዚህ ጋር ቅድም ምን አልከን? ሲጀምር ከዚህ ከመጽሐፍ ቅዱስ ውጭ ኢየሱስ ለኃጢአተኞች መድኃኒት ነው ብሎ ያለው የእግዚአብሔር ቃል ነው። በዚህ ውስጥ ኢየሱስ የኃጢአተኞች መድኃኒት ነው ተብሎ በተባለበት ቃል ለፍጡር፣ ለነቢያት፣ ለጻድቃን ለማንም አልተነገረም ተብሎ አልተነገረም። ኦኬ። አንተ ግን እዚህ ውስጥ ለፍጡር እንደዛ ተብሎ የተነገረ ባይኖርም በቤተክርስቲያናችን መጽሐፍት ውስጥም ፍጡርን ለኃጢአተኛ መድኃኒት ተብሎ የተጻፈ የለም ብላልከኝ። ታምረ ማርያምን አመጣው አሳየው እንዳለ ማለት ነው። አሳየው ሳሳይ ደግሞ አይ ይሄ የአንድምታ ትርጓሜ አለ አልከኝ። የአንድምታ ትርጓሜ አለው ስላልክ መጽሐፉን ብትነግረን በስንት ዓመተ ምህረት የታተመ እኮ እንደሆነ የአንድምታ ትርጓሜው? አይ በመጽሐፍ ደረጃ ሳይሆን በአስተምሮ ደረጃ እኔ የምነግርህ እስቲል ከአንተ ጋር አሁን እየተግባባ እንዳለ ነው። ስለምታውቀው ነው። የትኛውም የቤተክርስቲያናችን ምኑን ነው የማውቀው? እኔ አላውቀውም። ስለማላውቀው እኮ ነው የምናውቀው። ልንገርሽ አሁን ይሄ የአንድምታ ትርጓሜ ያለው ብለህ ስትለኝ በጉባኤ ትምህርት ቤት ሁሉ የአንድምታ ትርጓሜ ያለው አይደለ? ኖ በመጽሐፍ ደረጃ ሳይሆን በአስተምሮ ደረጃ አንድምታ ትርጓሜ ያለው። ይሄ ብቻ ሳይሆን አብዛኞቹ ገድላ ድርሳናት ተተርጉመው ነው በአስተምሮ ነው። ለይልኝ። ቅድም ምንድን ነው ያልከኝ? ይሄ የአንድምታ ትርጓሜ ያለው ወይ ብዬ ስለ አዎ አለ አልከኝ። ኦኬ የአንድምታ ትርጓሜ ካለው የመጽሐፍት ትምህርት ቤት አለው ማለት ልክ እንደኛ አሁን ብሉይና አዲስ ኪዳን መጽሐፈ መነኮሳት፣ መጽሐፈ ሊቃውንት የሚባሉት የአንድምታ ትርጓሜ ያላቸው ብለህ ብትለኝ አዎ፣ ቅዳሴም የአንድምታ ትርጓሜ ያለው፣ ውዳሴ ማርያምም የአንድምታ ትርጓሜ ያለው። ታምረ ማርያም ግን የአንድምታ ትርጓሜ ያለው ብለኛል። መጽሐፉ የት ነው የተጻፈው? መቼ ነው የታተመው? በአንድምታ ትርጓሜ የተተረጎመበትን የታምረ ማርያም አንድምታ ትርጓሜን አምጣልኝ። እኔ እያልኩ ያለው ደግሞ የአንድምታ ትርጓሜ ያለው ማለት ትርጓሜው በመጽሐፍ ሊጻፍ ይችላል። ትርጓሜው ደግሞ ከነበሩት ከቀደምት ትርጓሜዎች በመነሳት አንድም እየተባለ ማብራሪያ ይሰጥበታል። አንድም እያልክ ይህንን አብራራ። ይህንን አንድም ከሰማው ከአባቶች ከሰማው አንድም እያልክ ሲተርጉሙ ይሄንን
እኔም ማውቀውን ሼር አደርጋለሁ። እኔም ማላውቀው ግን ሰፊ የሆነ እውቀት ከኔ የተሻሉ ሰዎች ለማድረግ ያክል ከአባቶች የሰማው ነው አይደል? ከአባቶች የተማርከው ነው አይደል? ያወቀው ሼር ለማድረግ ያክል ቅድም ለመጥቀስ እንደሞከርኩት መጽሐፍ ቅዱስ ላይ ያው ሁለታችንም ኮመን ግራውንዳችን እሱ ስለሆነ ጌታችን እኔ የዓለም ብርሃን ነኝ ብሏል። ሐዋርያትን እናንተ የዓለም ብርሃን ናችሁ ብሏት። ኦብቪየስሊ ተመሳሳይ የሆነ ትርጓሜ እንደማይሰጠው ግልጽ ነው። ጌታችን የዓለም ብርሃን የተባለበት የዓለም ብርሃን ስለሆነ ነው። አልጠይቁም ሀሳቤ ለመግለጽ በኮመን ግራውንዳችን እያብራራ ልጨርስ። ሐዋርያት ግን የዓለም ብርሃን የተባሉት ኢየሱስ ትክክለኛውን የዓለም ብርሃን ዴሊቨር ለፍጥረት በማዳረስ ነው የዓለም ብርሃን የተባሉት። ስለዚህ እመቤታችን ልክ አንድ መድኃኒትና ሐኪም ወይም አካሚ መድኃኒት ዴሊቨር አድርጎ የማዳኑ ሱታፌ ውስጥ እንደሚገባ እመቤታችን ጌታችን ኢየሱስ ክርስቶስን ሰጥታናለች። እውነተኛ የሆነው መብል ከእሷ ነው የተገኘው። ስለዚህ እመቤታችንን ያ ስጋ ይሄ መስቀል ላይ ተሰቅሎ ያዳነን ስጋ የተነሳው ከእመቤታችን ነው ብለን ነው የምናምነው እኛ። የቱ ጋር ነው እውነተኛ መብል ከእሷ ነው የተገኘ ብሎ የሚለው? ኢየሱስ የእመቤታችን ልጅ አይደል? የትኛው መጽሐፍት ላይ ነው እውነተኛ መብል ከእሷ ተገኘ ብሎ ያለ? የቤተ ክርስቲያናችን መጽሐፍት እና መጽሐፍ ቅዱስ ይናገራል እውነተኛ መብልን ከእሷ ተገኘ ብሎ ይላል። ኢየሱስ እውነተኛ መብል አይደለ? እኔ የጠየቅኩህ እውነተኛ መብል ከእሷ ተገኘ ይላል ወይ ነው እንጂ ኢየሱስ እውነተኛ መብል ነው አይደለም ብሎ የሚለውን አይደለም ያልኩህ። እውነተኛ መብል ከእሷ ተገኘ ብለህ ስላልክ እውነተኛ መብል ከእሷ ተገኘ ብሎ መጽሐፍ ቅዱስ ያስተምራሉ ወይ ነው የምልህ። ቃል በቃል አይልም፣ ግን አስተምሮ አለው አይልም። አባ ሕርያቆስ ዘሀገረ ብህንሳ የሚባል አንድ የቃዠ መነኩሴን የጻፈው ኦ ማርያም በእንተ ዝን አፈቀረኪ እያለ ያለው እሱ ነው። ኦኬ እውነተኛ መብል ከእሷ አልተገኘም። እውነተኛ መብል ከሰማያት ነው የመጣው፣ ከአብ ዘንድ ነው የመጣው። ኦኬ ማስረጃ ማስረጃ ዮሐንስ ወንጌል መጽሐፍ ምዕራፍ 6 ላይ ያላየው እውነተኛው መብል ከየት ነው የመጣው? በቃ ከየት ነው የመጣው ይላል። ከየት ነው የመጣው ይላል። ማስረጃ እኛ ቤት እንደዚህ ነው መረጃ። ዮሐንስ ወንጌል መጽሐፍ ምዕራፍ 6 ላሳይህ። ከሰማይ አይ ነው ቤት በቃ እሱ ነው ታዲያ፣ እሱ ነው አማናዊው በግ፣ እሱ ነው አማናዊው መብል፣ እሱ ነው። ከማን ነው የተገኘው ታዲያ? እሱ ከየት ነው የመጣው? ከአብ ዘንድ ነው። ስለዚህ እውነተኛ መብልም ራሱ እውነተኛ መብል የሰጠን አባቱ እግዚአብሔር አብ እንጂ ማርያም አይደለችም የሰጠችን። የአባ ሕርያቆስ ቅዳሴ ማርያም ላይ ያለ ቆንጅዬ ቅዠት ነው። ኦ ማርያም በእንተ ዝን አፈቅረኪ ወነአቤኪ ብሎ ያለው እሱ እንጂ ሐዋርያቱ አይደሉም። ስለዚህ የጠየኩን ጥያቄ መልስልኝ። አሁን ያልከውም እኔ ስለማልቀበለው የሰጠው ማብራሪያ እኛ እውነተኛ መብል ከመቤታችን ስሟን ኦ ማርያም መጽሐፍ ቅዱስ መረጃ የለም። ብራዘር ሚዩት አድርግ፣ ሀብቴ ሚዩት አድርግ። ሀሳብን ልጨርስ። ስለማልቀበለው ነው የሰጠውን ልክ ነው ብዬ ስለማላምን ነው። እሱ ያንተ እምነት ነው። ምኑ ነው ልክ ነው ብለህ ምኑ ነው ልክ ብለህ ማጣም ነው? የዮሐንስ ወንጌልን ምዕራፍ 6 የሰጠውን ነው ማታም ነው ወይስ አንተ የጠቀስከውን ከቅዳሴ ማርያም ላይ ያለውን እኔ አልቀበልም ብዬ ያልኩን የአባ ሕርያቆስን ድርሰት ነው ትክክል አይደለም ብለህ የምትለው? ሁለቱም ትክክል ነው ብዬ ነው የማምነው። መጽሐፍ ቅዱስ ላይ የተጠቀሰው ሁለቱ ትክክል ከሆነ ማርያም እውነተኛ መብል ሰጣናለች ብሎ የሚል ሐዋርያቱ የጻፉትን ታሳየናለህ። ከአባ ሕርያቆስ በፊት እንግዲህ ነገርን ከስሩ ውሃን ከጥሩ አይደል ብሎ የሚሉት አበው ከመሰረቱ አሳየኝ። ኦ ማርያም በእንተ ዝን አፈቀረኪ ብሎ የሚለውን አድብጠኝ። ያንን እውነተኛውን መብልና እውነተኛውን መጠጥ ወልደሽልናልና ብለው ሐዋርያቱ ያልሽው አንቺ ነሽ የሰጠሽን የሕይወትን እንጀራ ብለው ያሉትን እሱን አሳየኝ። እኔ ዮሐንስ ወንጌል መጽሐፍ ምዕራፍ 6 ላይ ከአባቱ ተልኮ የመጣውን ከሰማይ የወረደውን እውነተኛውን አማናዊውን እንጀራ፣ እውነተኛውን በግ፣ እውነተኛውን መብልና እውነተኛውን መጠጥ የሆነውን ለሕይወታችን መብልና ለሕይወታችን መጠጥ የሆነውን የጽድቅ መብላችንን የጽድቅ መጠጣችን ቅዱስ እግዚአብሔር አብ የብርሃናት አባቱን የሰጠን ማርያም አይደለችም የሰጠችን። አጭርና ግልጽ። እሱ እኮ ያንተ እምነት ነው። አይ መጽሐፉ ነው ብለህ የሐዋርያቱ እምነት ነው። የሐዋርያቱ እምነት ነው። ዮሐንስ ወንጌል መጽሐፍ ምዕራፍ 6 አመጣዋለሁ። አንተ ማርያም ሰጥታናለች ብሎ የሚለውን ታመጣለህ። ቴንኪው
አሁንም እኔ በገባኝ ልክ ለማስረዳት ለሞክር። አፍተህ ነው የገባህን በመጽሐፍ ቅዱስ እያስደገፍክልን የገባህን በመጽሐፍ ቅዱስ ላይ እያስደገፍክልን ምንድነው ብሎ የሚለው ቆይ እኔ እንዳሳየሁት አንተም እንደዛ ታሳያለህ። ቅዱስ እግዚአብሔር አብ ነው ብዬ ስል ዝም ብዬ ከሜዳ ላይ አንስቼ የወለድኩት አይደለም። የእናንተ ግን ኦ ማርያም በእንተ ዝናፈቅረኪ ብሎ ያለው ደብተራ የደረሰው መጽሐፍ ነው። ኦኬ። ከሰማይ ግን እንጀራውን የሰጠን ማርያም ነች ብሎ የሚል የለም። ከሰማይ የሰጠው ማን ነው ይላል ራሱ። መምህሬ፣ ሊቄ፣ ንጉሴ፣ አዳኜ፣ ጌታዬ ኢየሱስ ክርስቶስ እንደዚህ ይላል። ኢየሱስን አላቸው እውነት እውነት እላችኋለሁ እውነተኛ እንጀራ ከሰማይ የሚሰጣችሁ አባቴ ነው እንጂ ከሰማይ የሰጣችሁ ሙሴ አይደለም ብሎ አላቸው። ብሉይ ኪዳን ላይ በነበረው እንኳን ያንን በምድረ በዳ ሲጓዙ የነበረውን ህብስት መናውን በሰጣቸው ሰዓት ላይ በተናገረ። ስለዚህ የእግዚአብሔር እንጀራ ከሰማይ የሚወርድ ለዓለም ሁሉ የሚሰጥ ነውና አለ። የማን እንጀራ? የእግዚአብሔር እንጀራ። የማርያም እንጀራ ይላል አይልም። ይህንን ፎቃቃ ትምህርት አምጥተው ምድራችን ላይ ረጭተው የሰጠን ቅዱስ አባት እግዚአብሔር አብ የባህሪ ልጁን ሰጥቶን አማናዊው መብል ሰጥቶን ሳለ እሱን እንዳናመሰግን እውነተኛ እንጀራ ሰጥተሽናል። አልሰጠችንም። ኬት አምጣን የምትሰጠን ማርያም? እውነተኛውን መጠጥ ወልደሽልናል። ወልዳለች እንጂ አልሰጠችንም። ብራዘር ለመውለድም እኮ በራሱ ፍቃድ መጥቶ ከእሷ ስለተጸነሰ ነው። ስጋውን ኬታ መጣ? እሷ ኬታ መጣችው? እሱ ኬታ መጣው አይባልም። የፈጠረውን ስጋ ተዋህደው እያሉ እየነገሩ አበው በሃይማኖት አበው ላይ ማለት ነው። ኦኬ ሰጥቷት እሱ የፈጠረውን ስጋ መጥቶ የተዋህደውን እሱ ኬታ መጣው? ከእሷ አይደል ስጋ ነው። እሷ ራሷ ኬታ መጣችው? ሲጀምር ማርያም ዘሯን እስኪ ወደኋላ ቁጥር ሂድና ወደኋላ ሄደ ስቆጥር አዳም ጋር ትደርሳለህ። አዳም ኬታ መጣው? በመለኮታዊ እጆቹ ጠፍጥፎ ከዚህ ከምድር አፈር ከጭቃ ነው የሰራው። 4 ነጥብ። ለኢየሱስ ስጋውን ኬታ መጣው አይባልም። የፈጠረውን ስጋ ነው አይተዋሃደው። አለቅ። ስለዚህ አባቴ ነው የሚሰጣችሁ ብሎ በሙሴ ዘመን የነበረውን ሲከራከሩት ሙሴ ነው የሰጠን እያሉ ባሉበት ሰዓት ላይ አይ የለም አይደለም፣ ራሱን ስለ ራሱ አይደለም በምድረ በዳ ላይ ስለበሉት እንኳን መና የሰጣችሁ አባቴ እንጂ ሙሴ አይደለም አላቸው። እናስ የእግዚአብሔር እንጀራ ከሰማይ የሚወርድ ለዓለምም ሕይወት የሚሰጥ ነውና፣ ስለዚህም ጌታ ሆይ ይህንን እንጀራ ዘወትር ስጠን አሉት። እያስተጋባ ነው ብራዘር አሉት። ኢየሱስም እንዲህ አላቸው፣ የሕይወት እንጀራ እኔ ነኝ። ወደ እኔ የሚመጣ ከቶ አይራብም፣ በእኔም የሚያምን ሁልጊዜ ከቶ አይጠማም ካለ በኋላ ነገር ግን አይታችሁኝ እንዳላመናችሁ አልኋችሁ። አብ የሚሰጠኝ ሁሉ ወደ እኔ ይመጣል፣ ወደ እኔ የሚመጣ ከቶ ወደ ውጭ አላወጣውም ብሏል ይላል። የባህሪ ልጁን የሰጠን ማን ነው? ኢየሱስ ክርስቶስን። ቅዱስ አባት እግዚአብሔር አብ የፍጥረታት ሁሉ ጌታ እሱ ነው የሰጠን። ቅዱስ ስሙ ለዘላለም ይባረክ። ማርያም ኢየሱስን ሰጠችን? በፍጹም ኬት አምጥታ ትሰጣናለች? ታዲያ ምንድን ነው የሆነችው? የጌታዬ እናት ማርያም ኢየሱስን ወለደችው። አብ የሰጠንን የባህሪ ልጁን ወደዚህ ዓለም መምጣት ስለነበረበት ሰው መሆን ስለነበረበት ሰው ሲሆን በነቢያት እንደተናገረ ለምን እንደምታውከን ወንድም አለም ማይክ ከፍተህ ለምን እንደምታውከን ያያ አውርቼ እሰጥሃለሁ። አትክፈት፣ አውርቼ እሰጥሃለሁ። ሰው መሆን ስለነበረበት አምላኬ ሰው መሆን ስለነበረበት የሰጠን እግዚአብሔር አብ በራሱን ፍቃድ በአባቱን ፍቃድ ወደዚህ ዓለም ስለመጣ አስቀድሞ በነቢያት የተነገረ ትንቢት ስለነበረ ድንግሊቱ ልትወልደው ግድ ነበር። ስለዚህ ቅዱስ አባት እግዚአብሔር አብ ልጁን ለዓለም ሲሰጥ በዓለም ሲመጣ በዓለም መወለድ ነበረበት። ድንግሊቱ እስራኤላዊቷ ልጃገረድ የጌታዬ እናት ወልደዋለች። ሰጪው ማን ነው? አባት ቅዱስ እግዚአብሔር አብ ነው። ለዚህ ነው በዮሐንስ ወንጌል መጽሐፍ ምዕራፍ 3 ቁጥር 16 ላይ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንደወዷል ይላል። ማነው አንድያ ልጁን የሰጠው? እግዚአብሔር አብ። ማርያም አይደለችም የሰጠችን ኢየሱስን፣ እግዚአብሔር አብ ነው የሰጠን። እግዚአብሔር አብ የሰጠንን ግን ማርያም የጌታዬ እናት ወልደዋለች ማለት ነው። ስለዚህ ዋናው ላይ ትኩረት አድርግ። እንደዚህ የምታሳየኝ ከሆነ አሳየኝ ከሐዋርያቱ ማርያም የሕይወትን እንጀራ ሰጠናለች ብሎ የሚል ካለ ማለት ነው። ቴንክ ዩ። መቀጠል ይችላል። ያየ የፈለከውን መውሰድ ይችላል። አመሰግናለሁ።
እኛ ከፍለን አናምንም። የእኛ እምነት አሁን የጠቀስከውን እንቀበላለን። ኢየሱስ ክርስቶስ የተሰጠው ከእግዚአብሔር አብ ነው ብለን ነው የምናምነው። በሁለተኛ ደረጃ ግን የምናምነው ምንድን ነው? ተወደደም ተጠላም፣ ማንም ወደደ ማንም ጠላም፣ ኢየሱስ ማለት ከዓለም መፈጠር በፊት የነበረ ከመለኮት ጋር የነበረ መለኮት ነው። በሁለተኛ ደረጃ ግን ኢየሱስ የሚለው ስም ኤግዚስት ያደረገው ሐዲስ ኪዳን ላይ ነው። ይሄ ማለት በእመቤታችን በኩል ነው የተገለጠው። ከዛ በፊት ወልድ እንጂ ኢየሱስ የሚለው አካል አልነበረም። አካል ስል አልጠየኩም። ስለዚህ ኢየሱስን ያገኘ ነው አልጠየቅኩህም። ኢየሱስ ቅድመ ዓለም ያያ አድምጠኝ። ኢየሱስ ቅድመ ዓለም ይናገር። ለምንድን ነው እንዴ? እታች ረድ ሰካራ ሙሉ ሊረብሸን አይገባም። ብራዘር በየመሃል እየገባ ያያ አታወራ አላልኩም። ስታወራ ግን ኢየሱስ ቅድመ ዓለም ነበር ወይስ አልነበረም? አይደለም። ይሄ አይደለም። እሱን ከፈለግ ፈትፍቻ ጎርሳለሁ ብራዘር። እሱ ላይ ችግር የለብንም። እኛ ጴንጤዎች ነን። ስለ ኢየሱስ ማንነት ሳይሆን ማን የሰጠህ ነው ብለህ ያልከው ቅድም። ኢየሱስን ማን ሰጠን? እውነተኛውን መብል ሰጣናለች ብለህ አልክ። ኬት አምጣን የሰጠች? የቱ ጋር ነው? ማርያም እውነተኛውን መብል ሰጠችን ብሎ እኔ በዮሐንስ ወንጌል መጽሐፍ ምዕራፍ 6 ላይ ልክ እንዳሳየው አባቴ ነው ከሰማይ የሕይወትን እንጀራ የሚሰጣችሁ ብሎ እንዳለው እናቴን እች የሰጠቻችሁ ብሎ ያለበት ክፍል ካለ ጌታ አሳየን። ሐዋርያቱ ብለው ካሉ አሳየን። ካልሆነስ የአባ ሕርያቆስ ቅዳሴ ማርያም ተራ ድርሰት እንጂ መጽሐፍ ቅዱስ ኢየሱስን ማርያም ሰጠችን ብሎ አይልም። የሰጠን አባቱ ነው። ኦኬ፣ ራሱ አባቴ ነው ያለው። ለአባት ክብር ስጡ፣ ለእናትንም አክብሩ፣ ችግር የለውም። ግን ለአባቱ ነው መጽሐፍ ቅዱስ ላይ የሚናገረው። አባቱ ነው ልጁን ኢየሱስ ክርስቶስን የሰጠን። አለቅ። ሕፃን ተወልዶልናል ወንድ ልጅም ተሰጥቶናል ብሎ ሲል ሰጪው ማን እንደሆነ መጽሐፍ ቅዱስ ላይ ራሱ ጌታችን ተናግሯል፣ ሐዋርያቱም ተናግረዋል። ሰጪዋ ማርያም ነች አይልም። ማርያም አብ የሰጠውን ስጦታ አብ የላከውን ቅዱስ ልጁን ወልዳዋለች። አጭርና ግልጽ። አባትን የላከው አባቴ ልኮኝ ነው የመጣሁት ነው ብሎ ያለው እና ልክ እንደዚህ አስረግጠ ነገር እንጂ ኢየሱስ ቅድመ ዓለም ምን ነበረ ምን አልነበረም፣ በመለኮቱ ያንሳል፣ ይበልጣል፣ ይቀዳደማል፣ አልወጣኝም። እሱን ከፈለክ እኛ የጠራ ትምህርት የምናስተምር ሰዎችን መቀጠል እንችላለን። እባክህ ከሀሳቡ እኔ ባወራሁት ላይ በጠየቅኩ ላይ ብቻ አውራ፣ ሌላ ላይ ባታወራ ደስ ይለኛል፣ ጊዜው እንዳልወስድብህ ማለት ነው። ቴንክ ዩ። ሀሳቤ ልክ ይሁንም አይሆንም እኔን ሀሳቤ ማግኘት የምችለው የምናገረውን በስነስርዓት ስትሰማኝ ነው። ከዛ ልክ ያልሆነውን ይህን ልክ አይደለህም ብለህ ብትናገር ጥሩ ይመስለኛል። አለበለዚያ አሁን አንተን ይህን ሁላ ስታወራ የሰማን ልክ ነህ ብለን አምነን ሳይሆን እንደዛ መሆን አለበት ብዬ ስለማምን ነው። እና የተናገርኩበት ዋነኛ ምክንያት ምንድን ነው? ኢየሱስ የሚለው አካል እንዲኖር እየመጣሁልህ ነበረ። የሁለት አካላት ነፃ ፍቃድ አለ። የሁለት አካላት ደግሜ ልናገረው፣ ኢየሱስ የሚለው አካል ኤግዚስት ያደረገው አካል ስል ወልድ ነበረ። ኢየሱስ የሚለው አካል ግን አዲስ ኪዳን ላይ የመጣው ይህንን አካል ኤግዚስት ይህንን አምላክ ሰውም አምላክም ኤግዚስት ያደረገው በሁለት አካላት ነፃ ፍቃድ ነው። የመጀመሪያው አንተ የጠቀስከው እስካሁን የነገርከን እግዚአብሔር አብ ነው። በእግዚአብሔር አብ ፍቃድ እንደመጣ በጣም የተለያዩ ቦታዎች ላይ ተደጋጋሚ ተጽፏል። ሁለተኛው ደግሞ ምንድን ነው? የእመቤታችን ፍቃድ ነው፣ ነፃ ፍቃድ ነው። እሱንም ሉቃስ ላይ ታገኘዋለህ። እመቤታችንን ቅዱስ ገብርኤል መጥቶ ሲያበስራት ተከራከረችው። ከዛ በኋላ ግን ይሁንልኝ እንደ ቃል ይደረግ ብላ ፍቃዷን ሰጠች ማለት ነው። ያን ምን እንለዋለን? ነፃ ፍቃድ ነው። አልፈልግም ማለት ትችላለች። የማንም ሰው ኃጢአትም ጽድቅም የሰው ነፃ ፍቃድ ስለሆነ፣ ስለዚህ ኢየሱስ የሚለው ነገር እንዲመጣ እመቤታችንን አስገድዶ እሱ ስለመረጣት ብቻ አልመጣም። ነፃ ፍቃዷን ጠይቋት በእሷ ፍቃድ ጭምር ነው ኢየሱስ የመጣው። ከዛ በኋላ ከዛም አልፎ ያን ስጋ አስፈቅዷት ነው የነሳው። አስፈቅዷት ያን ስጋ ሉቃስ ላይ በለስላከ ሉቃስ ስንት ነው ላውጣልና ከዛ አንብበህ በማርያም ፍቃድ እንደመጣ በእሷን ፍቃድ እንደመጣ እየነገርከን ነው። ልብ በሉ እዚህ ያላችሁ ሰዎች እንግዲህ ወንድሞች እናቶች፣ ሉቃስ ስንት ነው ያልከኝ? አውጥቼዋለሁ። ሉቃስ ስንት ላይ ነው ያለው? በእሷ ፍቃድ እንደመጣ በአባቱም ፍቃድ በራሷን ፍቃድ እንደመጣ ነግረህናል። የቱ ጋር ነው ያለው? ምዕራፍ ስንት ቁጥር ስንት? ስሙ እንግዲህ ወገኖች፣ ከዚህ ህዝብ ጋር ተቆጥረን ነው ኢትዮጵያ የክርስቲያን ደሴት ተብሎ የሚባለው። ያያ ናውጣና ተናገር። በአባቱም ፍቃድ በእናቱም ፍቃድ ነው የመጣው ብለሃል። ይሄ 50 እግር የሆነ የውሸት ትምህርት ማለት ነው። 50ውንም እግር መድምጄ ነው የምጥለው በእግዚአብሔር ቃል ሰይፍ። ናውጣና ተናገር። የቱ ጋር ነው? ሉቃስ ወንጌል ምዕራፍ ስንት ነው ያልከኝ?
በእናቱም ፍቃድ በአባቱም ፍቃድ በአያቱስ ፍቃድ አልመጣም? በአክስቶቹስ ፍቃድ አልመጣም? እኛ ላይ ሙድ እየያዛችሁ ነው ብራዘር። ሰው ሲናገር ሉቃስ ላይ ወንጌል ብለኛል። በእናቱ ፍቃድ መጣ ብሎ ያልከው ምዕራፍ ስንት ቁጥር ስንት? 1:26 ቴንኪው። በማርያም ፍቃድ ኢየሱስ እንደመጣ ሊነግረን ነው ማለት ነው። ዓለም እንግዲህ 1:26 ኢየሱስ ክርስቶስ እንደዚህ ነው የምታነቡት እንግዲህ በወንድማችን አነባበብ ማለት ነው። ኢየሱስ በማርያም ፍቃድ እንደመጣ ኢየሱስ ክርስቶስ በእናቱ በማርያም ፍቃድ እና በአባቱ ፍቃድ ወደዚህ ዓለም መጥቷል። ዋው ይገርማል። የሚደንቅ መረዳት ነው። አላየኑም ነበር እስካሁን። ሉቃስ 1:26 አያችሁ ምንድን ያለን? በእናቱም በአባቱ ፍቃድ ነው የመጣው ብሎ አለን። ጥቅስ የስለው ሉቃስ 1:26 ሲነበብ አሁን ቅድም እንዳነበብኩት ማለት ነው። በስድስተኛው ወር ብሎ የሚለው ዝም ብሎ ባልተማሩ ሰዎች ነው እንደዛ የሚነበበው። ምንድን ነው? እየቀለድክ ነው ወይስ የኑሮ ውድነቱ ነው እንደዚህ አጡዟችሁ የምትናገሩትን ራሱ የማታስተውሉት? ምንድን ነው የጠየቁ ጥያቄ? ያያ በእናቱ ፍቃድ ወደዚህ ዓለም መጥቷል ብሎ የሚለው ቃል የቱ ጋ ነው? ቁጥር ስንት? እንዲህ አይነት ትግል ነው የገጠመን። የሁላችሁ ወገኖች ማይክ የቱ ጋ ነው በእናቱ ፍቃድ ኢየሱስ መጣ ብሎ የሚለው ወደዚህ ዓለም? ሚውት ማድረገው ላንብበው፣ ይቅርታ ላንብበው። ለምን ሚውት አድርገህ ቁጭ ብለህ እኔ ስጠይቅህ ዝም የምትለው? ልታወራ ጊዜ እየሰጠሁ ነው እንድጨርስ። እኔ አላስጨርሰኛል። እሺ በእናቱ ፍቃድ ኢየሱስ ወደዚህ ዓለም መጣ ብሎ የሚለውን ክፍል ሉቃስ ወንጌል መጽሐፍ ምዕራፍ 1 አውጣ ብለኛል። ይኸው ቁጥር ስንት ላይ ነው? ቁጥር 26 አልከኝ። የለም ቁጥር 26 ኖ አንብበው። ቁጥር 26 ጀምሮ የሚያወራው እኮ ስለ ብስራት እኮ ነው። ገብርኤል መጣ። እኔ ቁጥር ስንት ላይ ላንብበው? ቀጥታ አሁን ሙሉን ከምታስነብበኝ ስላነበብኩትም ኢየሱስ በማርያም ፍቃድ ወደዚህ ዓለም መጣ ብሎ የሚለው ክፍል የቱኛው ጋር ነው ያለው? ቁጥሩን ኤግዛክትሊ ንገረኝ። ስለዚህ ጊዜ ዌስት እያደረገ ነው። አያችሁት አይደል? ኦርቶዶክስ መምህር ኤርሚ አቤት። ቁጥር 38 ላይ አፈረው አንድ እያያ ሲፈቃደኛ ከሆንክ ቆይ ሰማለሁ። ኤርሚ ቆይ ትሰማለህ? ቆይ እሺ፣ አመሰግናለሁ። ብዙ ሰዓታችን ሄደ። በነገራችን ላይ ያው ልጁ ያለው አንተም እንግዲህ በቤተ ክርስቲያኗ ውስጥ ነበርክ። በእናቱ ፍቃድ ነው የመጣ ብለህ ታስተምራለች ብለህ ታምናለህ አንተ? እንግዲህ አንቀጸ ብርሃንም ተምረኸዋል። ማኔን ነው? ለምንድን ነው እኔ የጠይኩትን ጥያቄ ተቀበለ ለእኔ የምጠይቅ? አንቀጸ ብርሃንማ ተምሬያለሁ እኮ። አንቀጸ ብርሃን ላይ ተምረኸዋል ስላለ የኢትዮጵያ ኦርቶዶክስ ቤተክርስቲያን በአባቱ ፈቃድ በእናቱ ፈቃድ መጣ አትልም። በአባቱ ፈቃድ መጣ እኮ እሱና ታዲያ መጠየቅ ያለብህ መምህር፣ እኔን አይደለም መጠየቅ ያለብህ። እኔን ምን ባጠፋው? ዮሐንስ ወንጌል መጽሐፍ ምዕራፍ 6 ጠቅሼ በአባቱ ፍቃድ እንጂ የመጣው አብ እንጂ ልጁን የሰጠን ማርያም ልጇን ሰጠችን ብሎ የሚል የለም። አብ የሰጠን ልጁ ግን ወደዚህ ዓለም ሲመጣ በነቢያት እንደተነገረው ከድንግሊቱ ሊጸነስ ግድ ነበረ። አዎ የጌታዬ እናት እስራኤላዊቷ ልጃገረድ ጸንሳው ወልደዋለች። እሱ ግን አብ የሰጠንን እናቶች የሰጠችን በአባቱና በራሱ ፍቃድ የመጣውን ኢየሱስን በአባቱና በእናቱ ፍቃድ ነው የመጣው ብሎ አለን። ይህንን አንቀጸ ብርሃን ላይ ተምረሃል አልከኝ። አዎ ተምሬዋለሁ። በአባቱ ፍቃድ እንደመጣ እንጂ በእናቱ ፍቃድ ወደዚህ ዓለም መጣ ብሎ የሚል ኢየሱስ አላቅም። እሱና መጠየቅ ያለብህ ያያን። ታዲያ ትክክል ነው። አይ ኦርቶዶክስ ስትል የኦርቶዶክስ አስተምሮ እንዳልሆነ ጠንቅቀህ ታውቀዋለህ አንተ። ከየት አመጣው እሱ? ቤተክርስቲያኒቱ እንደዛ ብላ ስለምታስተምር። አሁን ለምሳሌ ቅዳሴ ማርያም ላይ ቅድም ኦ ማርያም በእንተ ዝና ፈቀረኪ ብሎ የሚለውን ማን ነው የደረሰው? የሕርያቆስን ድርሰት ቅዳሴውን ኦ ማርያም በእንተ ዝና ፈቀረኪ ወናቤኪ እስመ ወለድኪ ለነ መብልዐ ጽድቅ ዘበአማን ወስቴ ሕይወት ዘበአማን የሚለው
እሱን ተንተርሶ አይደል ማርያም ነች እውነተኛ መብልን የሰጠችን እውነተኛ መጠጥን የሰጠችን ተብሎ የሚባለው እሱ ላይ ተነስቶ አይደል እንዴ? አንድም ተው እኮ ይሄ ኤርሚ የእውነተኛ መብል መገኛ ቆይ ክርስቶስ ለመውለዱ ማርያም ምንም አስተዋጽኦ የእውነተኛ መብል መገኛ ማን ነው ታዲያ? ማርያም ወይስ እውነተኛው መብል የሰጠን ማን ነው? እግዚአብሔር አብ ነው የላከልን። አለቀ። ታዲያ እውነተኛውን መብል የሰጠን እግዚአብሔር አብ ሆኖ ሳለ ቅዳሴ ማርያም ላይ የደረሰው አባ ሕርያቆስ ዘሀገረ ብህንፃው ተሳስቷል። እንዲህ ብሎ ነው የሚሳሳተው። ሚዩት አድርጋል። ሚዩት አድርግ። ቅዳሴ ጸበል ስትሰጥ ብቻ ነው የምትጠጣው። አንተ ምንም የምታውቀው ነገር የለም ብራዘር። በማታቋ እሺ መምህር። ኧረ ዝም በል አንተ ዲያቆን አይደለም አቶ ኤርሚያስ አጭበርባሪ። እስቲ ንገረኛ እኔ ዲያቆን ነኝ ትላለህ። እንግዲህ ወገን እንደዚህ ነው መተረማመስ ጀመሩ። ኤርሚያስ አቤት። ቆይ አንዴ መምህር ኤርሚያስ አቤት። የሚጠቅመን ላይ እናተኩር። የሚጠቅመን ላይ ህይወት ሆነው ላይ እኮ የሚጠቅመን ላይ ነው። የሚጠቅመን ላይ እኮ ነው እያወራን ያለ ነው። የሚጠቅመን ላይ ከ10 ዓመት በላይ ተከታትያለሁ አንተን። እግዚአብሔር ምስክሬ ነው። የጠቀሙኝም ነገሮች አሉ። በነገራችን ላይ ገና ቲክቶክ ላይ ሳትመጣ ዩቲዩብ ላይ ያለ ነው የማውቅህ። ግን አንዳንዴ ወንጌል ህይወት የሆነው ነው እኛ መያዝ ያለብን አይደለም። ለጥላቻ የምንመልስበት እኮ ክርስቶስን ለመስበክ ጊዜ የለንም እኮ ከገባን እኮ ክርስትና መምህር። ታዲያ እኮ እያወራሁ ያለሁት እኔ መጽሐፉ የሚናገረውን ህይወት ሰጪው በመስቀል ላይ የሞተውን ወልደ እግዚአብሔር ወልደ ማርያም እሱን ሰጪው ማን ነው ብሎ የሚለው የማርያም ልጅ ስለሆነ ማርያም ሰጪ አይደለችም ነው እኮ መጽሐፉም አይልም። ማርያም እኮ እናቱም አምላኳም እኮ ነው አይደል እንዴ? እናቱ አምላኳ ነው፣ እናቱ ልጇ ነው ብሎ የሚለው አልመጣንም። ምንድነው ያለው? ያያ አሁን እኮ አንተ ተቀበለህ እሱን ቁጭ አድርገኸው ለጥፋቱ ይቅርታ ሳይጠይቅ ለስህተቱ ይቅርታ ሳይጠይቅ ተቀበልክና እኔ ለሱ የጠየኩትን ጥያቄ አንተ ለእኔ መልሰህ ጠይቀኝ። መምህር አንቀጸ ብርሃን ላይ አልተማርከው ማለት ተምሬዋለሁ። እንደ ሳት አንተ ገብቶሃል። የኦርቶዶክስ ትምህርት እንዳልሆነ አውቀዋል አንተ። ኖ ራሱ ይናገር። ስለዚህ ያያ ራስ ተናገር። ከየትን አምጥተህ ማርያም የህይወትን እንጀራ ሰጣናለች ብለህ ሶሪ በአባቱ ፍቃድና በእናቱ ፍቃድ ነው የመጣው ብለህ ያልከው ያያ ከየት አምጥተህ ነው? እሺ ቴንኪው። ባተረብሽኝ ደስ ነበር የሚለኝ በመሀል ባገባ የምናገረው ነገር ስህተት ከሆነ መጨረሻ ላይ ከጨረስኩ በኋላ ብትናገር አጨርስም። ከየት አምጥተህ ነው የተናገርከው? ካልሆነ ብዙ አወራ፣ እኔም ዝም ብዬ ሰማሁት። እኔ አታውራ ላልኩህ ከየት አምጥተህ ነው ክፍሉን ያልኩ። ሉቃስ ወንጌል መጽሐፍ ምዕራፍ 1 ቁጥር 38 ብለኛል። ይኸው አመጣሁትኝ። በማርያም ፍቃድ ኢየሱስ መጣ ይላል ወይ? ይኸው ቁጥር 38 ቅድም ያልከው። ሲቀጥል ደግሞ ይቅርታ አንድ ኤርሚያስ ሳልኖር ምናምን የሚለው አካውንት አይ ዶንት ቲንክ ሶ ኦርቶዶክስ የሆነ እንጂ ቤተክርስቲያናችን እንደዛ ነው የምታምነው። አንተም ጠቀስኮ እኮ ማርያም በእንተ ዝና ፈቀረኪ ወናቤ ኪስ መውለድ ኪለነ መብላ ጽድቅ ዘማ አመን። ይህን የህይወት መብል ስለሰጠሽን እመቤታችን ነው እናመሰግንሻለን ይላታል እኮ። የቱ ጋር ነው የሰጠችህ? የቱ ጋር ነው ሰጠችን ብሎ የሚል ቃል የተጻፈው ነው መጽሐፍ ውስጥ በሐዋርያት አድመጠኝ። በሐዋርያቱ ትምህርት አረጋግጠልኝ ነው። ቴንኪው። የሕርያቆስን የቅዳሴ ድርሰት ውሸት በሐዋርያቱ ትምህርት አረጋግጠልን። ቴንኪው። ቁጥር 38 ምን ይላል? ልጨርስ። እኔ ልናገረው አንተ ተው። አባታችን አባ ሕርያቆስ ያንን ያለው ለምንድን ነው? መልአኩ ከመጥቶ ካበሰራት በኋላ እመቤታችን ተከራክረዋለች። በሐዋርያቱ ትምህርት አረጋግጠልኝ። ሕርያቆስ የፈለገውን ይበል ያለው ተጽፏል። በሐዋርያቱ ትምህርት የሕርያቆስን ድርሰት አረጋግጠልኝ ነው ያልኩ እኮ። ልጨርስ። አጨርስም። የጠየቅኩት ትተህ ሌላ ነው የምታወራው። ካልሆነ ታይላ ወርደህ ነው ብራዘርዬ። ኦኬ የለም ቅድምም ልክ ወንድም ነህ ስጠይቅህ እንደዚህ ነው። እኔ ጠይቀዋለሁ። ልብ በሉ እንደ ቃል የሆነልኝ አለች። ዊች ሚንስ ዳስ ነጻ መፍቀድ። ምክንያቱም እኛ የግዴታ አምላክ አለን ብለን አናምንም። ለሆነ ነገር ተመርጠሻል ግዴታ መሆን አለበት ብሎ እንደዚህ አስሮ የሚያስገድድ አምላክ አለን ብለን አናምንም። ፍቃድን ይጠይቃል። እሳትና ቀርቦላል። የፈለግከውን ትመርጣለህ። እመቤታችን ቀረበላት። ይሄን የመሰለ ዜና ቀረበላት። መረጠች። አሁንም በእሷ ፍቃድና በአባቱ ፍቃድ መጣ ይላል።
እንደዛ ብለን ነው የምናምነው። በአባቱ ፍቃድ መጀመሪያ መጥቷል እናምናለን። ከዛ በኋላ ግን መጥቶ እንደ እንግዳ ደራሽ በግዴታ እንዲሁ በስውር እመቤታችን ላይ አላደረም። ነገሩን በመላክ አስነግረው አስረድቷት ሚስጥሩን ነግሯት ከዛ ፍቃዷን ጠይቋት እሷም ደግሞ ቁጥር 38 ላይ እንደሚለው እነሆኝ የጌታ ባሪያ እንደ ቃል ይሁንልኝ። ፍቃድሽ ነው ወይ ብሎ መልአኩ ፍቃዷን ጠይቋታ እንዴ? ፍቃድሽ ነው ፍቃድሽን አሳውቂኝ ብሏታል እንዴ? ዘካርያስን ለምንድን ነው ዱዳ ያደረገው? የተጠየቀው መልስ ፍቃድሽ ነው ወይ ፍቃድሽ አይደለም ወይ ብሎ ጠይቋታል። መልአኩ መጥቶ ሲያወራት የጌታዬን እናት ማብራሪያ ለምንድን ነው የሰጣት? ለጠይቀህ አድምጠኝ። የጠየቁ ልበለ ስማኝ። ለሶስተኛ ጊዜ ነው። ከአሁን በኋላ በቃ እታይ ትወርዳል። የምትናገረው የለህም ማለት ነው። ዝም ብለህ የምታወራው ነገር እንጂ ያለህ ለተጠይቀው ጥያቄ ኤግዛክት ላይ አትመልስም ማለት ነው። ልብ በል። ማርያም ፍቃድሽ ነው ወይ ፍቃድሽ አይደለም ብሎ ፍቃዷን ጠይቋታል። ሂድና ፍቃዷን ጠይቅልኝና ና ብሎ እግዚአብሔር ገብርኤልን ስልኳታል። መጥቶ ፍቃድሽ ነው ፍቃድሽ አይደለም ብሎ ጠይቋታል። የት አለ? ቁጥሩን ብቻ ንገረኝ። ፍቃድሽ ነው ፍቃድሽ አይደለም ብሎ የሚለውን የጠየቀበት ቦታ ቅድም ምን ብለኛል? ወይ ቁጥሩን ትነግረኛለህ ወይ አስተምሮውን ትነግረኛለህ ብለኛል። ስለዚህ አስተምሮውን ወንድሜ የት አለ? ቁጥሩን ነው ብዬ የምልህ። ፍቃዷን የጠየቀበት ቦታ አለ? አዎ ብለኛል። የት አለ? የትኛው ቁጥር ላይ ፍቃዷን የጠየቀው? ቃል በቃል ብዙ ነገሮች ቃል በቃል የለም ቃል በቃል በቃ ስለዚህ አርምሞ ኦኬ የለም። ኤርሚ ከፈቀድክልኝ ያን ያያን ባወራው ደስ ይለኛል። እሺ አውራ። ያያ እኔ የሳትኩት ምኑ ጋር ነው? አንተ እኮ አንድ ስተሃል ማለት ክርስቶስ የመጣ በእሷ ፍቃድና በእሷ ፍቃድ ጭምር ሳይሆን በአባቱ ፍቃድ ነው የመጣ ስላመጣጡ ነው። እና ደግሞ የተለየ ትምህርት ካለ እስቲ አስተካክለኝ። የት ጋር ነው የሳትኩኝ? ክርስቶስ ወደ ምድር ለመምጣቱ የእሱ ፍቃድ እንጂ የእሷ ፍቃድ አይደለም። የእሷ ፍቃድ የተጠየቀው ስለመጸነሱ ወናው ተጸንስ ወትወልድ ወልደ ወትሰምይ ስመ ኢየሱስ የሚለው ላይ ነው እንጂ በስድስተኛው ገብርኤል ሲመጣ ክርስቶስ ለመምጣቱ የእሷ ፍቃድ አልተጠየቀም። ይምጣ ወይ አይምጣ ወይ ተብሎ የጠየቀ ማንም የለም። እግዚአብሔር አንድያ ልጁን ወደ ምድር ላከ። ትምህርታችን ይሄ ነው። ይሄ በየትኛውም ክርስቲያን ዘንድ የታመነ ነው። በነገረ ሥላሴ አብዛኛውን ከፕሮቴስታንቱም ጋር አንለያይም። የምንለያይ በቅዱሳን ምልጃ ላይ ነው እንጂ ስለ ጽንሰቱ ስለ ውልደቱ አንለያይም። ይኸው ተናገር። እውነቱንም ኤርሚም አለ። እውነቱ ትክክል ነኝ ኤርሚ? አዎ ልክ ነው። ክርስቶስ ነው። እኔ ልናገርሽ አንዴ ልክ አይደለህም። እንደዛ ብቻ ብለን አይደለም የምናምነው። ሲቀጥል ደግሞ እዚህ አሁን ኦርቶዶክስ እና ፕሮቴስታንቱ ነው ሼር እየተደራረገ ያለው። ኦርቶዶክስ ለኦርቶዶክስ ባናወራ ውጭስ መልካም። ተራ ሲደርስ ኤርሚ ጋር ቅድም ሀሳብን ነግረዋል። ኤርሚ ጋር ልምጣ፣ ምክንያቱም ምን አንተ ጋር ስለሆነ ብለህ ስላልከው ነው መምህር የገባበት። ተሳስተሃል ብለህ አልከው ቅድም። ቤተክርስቲያናችን የማትለው ነው የምትለው አልከው። አንቀጸ ብርሃንን ታውቃለህ አንተ? አንቀጸ ብርሃን ተምረሃል? ምንደው ብሎ የሚለው እዛ ላይ በማርያም ፍቃድ መጣ ነው የሚለው ወይስ በአባቱ ፍቃድ መጣ ነው ብሎ የሚለው? በራሱ ፍቃድና በአባቱ ፍቃድ መጣ ነው ብሎ የሚለው? ኤርሚ ቅድም የጠየቁ መምህሩን ቁጭ አድርገህ ተሳስተሃል ብለዋል ቅድም። እያወራን ያለ ነው እኮ የኔ ትምህርት አይደለም አይደለ? እያወራን ያለ ነው አባ ጊዮርጊስ ዘጋስጫ ዳኒ ያለህ ዳኒ ካለ በቃኝ። እኔ እዚህ ጋር በቃ ምንም ተነጋግሮ መግባባት ከማይችል ሰው ጋር ማውራት ብዙ መድከም አልፈልግም። ማውራት አንተ ለመስማት ፈቃደኛ ስላልሆንክ ነው። የእኔ ሀሳብ ስህተት ሊሆን ይችላል በአንተ እምነት፣ ግን ለመስማት አለብህ። እኔን እንትን እንደማድረግ ማለት ነው። እኔ አልሰማም አላልኩም፣ ግን አንደኛ ለጠየቁ ጥያቄ ኤግዛክትሊ ቆመህ እንኳን መልስ አትመልስም። እንዴት እንደምትሸሽ ታያለህ። የማታውቀውን ነገር ትጠቅሳለህ። ከዛ ስጠይቅ እዛ ላይ ቆሜ አሁን ከሕርያቆስ ቅዳሴ ጠቀስክ። አውራ ብዬ ያልኩ ቅድም የጀመርከው ላይ ልታወራ ሲገባ እኛ እውነተኛ መብል የሰጠችን እውነተኛ መጠጥ የሰጠችን ብላልክ። እውነተኛ መብልም መጠጥም እሷ አልሰጠችህም። ኦኬ አልሰጠችም። ሰጠን ከተባለ እንኳን የሰጠን የብርሃን አባቱ የባህሪ አባቱ ቅዱስ እግዚአብሔር አብ ነው ልጁን የሰጠን። መጽሐፍ የሚነግር ይሄንን ነው። ኦኬ አብ የሰጠው ልጁ ወደ ዓለም ሲገባ ግን በድንግሊቱ ማህፀን መጸነስ ነበረበትና ተጸንሶ ተወልዷል። እናቱ ናት። 4 ነጥብ የተዘጋ እውነት ነው።
ስለዚህ ሰጪው አባቱ እናቱ ልጇን ሰጠችን አይልም። እግዚአብሔር ዓለሙን እስኪሰጥ ማለት ልጁን እስኪሰጥ ድረስ ዓለሙን እንዲወደዋል ነው ብሎ የሚለው። ኦኬ የላከ አንተ ቅድም ምን አልክ? በእናቱም ፍቃድ በአባቱም ፍቃድ ወደዚህ ዓለም መጣ ብላልክ። አባቱም ልኮት እናቱም ልካው ነው ማለት ነው የመጣው ማለት ነው ወደዚህ ዓለም በአንተ አስተምሮት ማለት ነው። አየው ኦኬ አሳየ ብዬ ስል በእናቱ ፍቃድ አሳየ ብዬ ስል አንድም ቦታ ላይ አላሳየኝም። ኦኬ የአባቴን ፍቃድ ላደርግ አድመጠኝ የአባቴን ፍቃድ ላደርግ መጣሁ እንጂ ያለው የእናቴን ፍቃድ ላደርግ መጣሁ አላለም። ኦኬ ዮሐንስ ምን ይላል በመልእክቱ ላይ ምዕራፍ 4 አንደኛ ዮሐንስ መልእክት መጽሐፍ ምዕራፍ 4 ቁጥር 14 ላይ እንደዚህ ይላል። እንግዲህ ዮሐንስን ታርመዋለህ አንተ በጣም ብዙ ከኛ የተሻለ ከዮሐንስም የተሻለ በደንብ የምታውቅ ይመስለኛል ዝም ብዬ ሳይህ። ምን ይላል? እኛም አይተናል ይላል ዮሐንስ። ዛሬ ግን በያያ ዘሚካኤል ይታረማል ዮሐንስ ሐዋርያው። እኛም አይተናል አባትና እናቱ በያያ ዘሚካኤል ተርጓሚ ማለት ነው። አባትና እናቱ ልጁን የዓለም መድኃኒት ሊሆን እንደላኩት እንመሰክራለን ነበር ማለት የነበረበት ዮሐንስ ግን አላለም። ያያ እንደዛ ነው እያለ ያለን ዮሐንስ ግን ያለው እኛም አይተናል አባትም እግዚአብሔር ማለት ነው ልጁን የባህሪ ልጁን ኢየሱስ ክርስቶስን መድኃኒታችን ማለት ነው የዓለም መድኃኒት ሊሆን እንደላኩት አይልም እንደላከው እንመሰክራለን። አርመው ዮሐንስንም አብረህ እሱም መናፍቅ ሳይሆን አይቀርም ማለት እነሱ ሀሳብ የሳትክበትን ልንገርህ። ክርስቶስ ሲመጣ ወንድም ሀሳቤ ልጨርስና ታወራለህ። አይ ቆይ ኖ ስለ ሳትክ ነው መቀበል አለብህ። የመጣው በእናቱ ፍቃድ አይደለም፣ እሷ ፍቃዷ ነው። ምት ሲጸነስ ነው። እኔ ኦ ማርያም በእንተ ዝናፈቀረኪ የሚለውን አልቀበልም አላልኩም። ግን ስተሃል ያልኩ ምንድን ነው? በማርያም ፍቃድ ነው ከሰማይ እየመጣ ስል ሲጀመር እሷ ብስራትም የዛን ጊዜ አልተበሰረችም፣ የምታውቀው የለም። ገና የ12 ዓመትም የ11 ዓመት ምናምን ናት እሷ ገና ናት። በእሷ ፍቃድ አልመጣም። ሲመጣ ግን መልአኩ ፍቃዷን ጠይቃቷል። አዎ ጠይቋቷል። ምን ብሎ? ወንድ ልጅ ትጸንሻለሽ፣ ስሙንም ኢየሱስ ትይዋለሽ፣ እንዴ ወንድ ሳላቅ እንዴት ይቻለኛል ብሎ መንፈስ ቅዱስ ይጸልይብሻል፣ እግዚአብሔር የሚያርብሻል ብሎ መልአኩ አበሰራት። እኔ እንደዛ ነው እንጂ ያልኩህ የማርያም ፍቃድ ግን አንተ ይሄ አዲስ ትምህርት ነው። ሲመጣ በአባቱ ፍቃድም በማርያም ፍቃድም ነው ከሰማይ የመጣ ማለትህ ስህተት ነው። ነገር ግን በጽንሰት ላይ የእሷ ነጻ ፍቃድ ተጠይቋል። አይ አልጸንስም ማለት ትችል ነበር የሚል ራስ ማከራከሪያ ሀሳብ ማንሳት አለብህ እንጂ በእሷ ፍቃድ ነው ከሰማይ የመጣ ማለቱ አዲስ አስተምሮ ነው። ሌሎችንም ጠይቀህ ትመጣና ይቅርታ ጠይቃለህ ብዬ አስባለሁ። ከዚህ በኋላ ሳልናገር አትግደለኝ። እኔ ጋር ሲያወራ አትግባ። ተራህን ጠብቀህ ከኤርሚ ጋር አውራ። በሁለተኛ ደረጃ እኔ ሀሳቤ አልጨረስኩም። እንደዚህ አይነት ውይይት ብዙም ደስ አይልም። እኔ እያልኩ ያለሁት እመቤታችን ስበው ፈቅዳ በእሷ መጣ እያልኩ አይደለም ያለሁት። ኢየሱስ የሚለውን ያገኘ ነው በእመቤታችንና በእግዚአብሔር አብ ነጻ ፍቃድ ነው እያልኩ ያለሁት መልአኩ መጥቶ ሲያበስራት እመቤታችን ስለፈቀደች ነው ያ ምግብ ለዓለም የተሰጠው። የመጣውማ ይሄ እኮ ግልጽ ነው። ማንም ተራ ምንም የማያውቅ ሰው እኮ አማርኛ መናገር የሚችል ሰው ኢየሱስ ከእግዚአብሔር አብ እንደተላከ በጣም ብዙ ጊዜ መጽሐፍ ቅዱስ ላይ ተደጋግሞ ተጽፏል። ከዛ ውጭ ግን ከመላኩ በዘለለ እመቤታችንን አስገድዶ አልመጣም። የእመቤታችንን ፍቃድ ጠይቆ የእናንተ የእነ ኤርሚያስ የራሳችሁን አረዳዱ ሰሩት፣ እኛም እናምነው ነው እየተናገርኩ ያለሁት። መጽሐፍ ቅዱስም የሚለውን መጥቶ ዘካርያስ ካበሰረ በኋላ እመቤታችንን አናግሯት። ከዛ በኋላ እንደ ፈቃድህ ይሁን ስትል ነው እግዚአብሔር ወልድ ፍቃዷን አይቶ ከዛ በኋላ ያደረው እንጂ መቼ በኮንቨርሴሽን መሀል እግዚአብሔር ወልድ አደረ አትለኝም። እኔ የሚያስገድድ አምላክም አለን ብዬም ስለማላመን፣ ስለዚህ ለኢየሱስ መምጣት የእመቤታችንና የእግዚአብሔር አብ ፍቃድ አለበት የሚል ነው አስተምሮታችን። አባ ሕርያቆስም ተናግረዋል። እመቤታችን ሆይ እውነተኛ የሆነውን የሕይወትን መብል ስለሰጠሽን ማለት ምን ማለት ነው? በፈቃዷ ይሁንልኝ በማለቷ ስጋን ከሷ አነስቷል። ይሁንልኝ ባትል ፕሮባቢሊቲ አይወራም፣ ግን ላይነሳም ይችላል። we don't know about that we can't be sure። ግን
ፕሮባቢሊቲ አይወራም። ጀስት ለማስረዳት ነው የጠቀስኩት። ይሄን አንስታችሁ ደግሞ ሌላ ክርክር እንዳይነሳ እና የእመቤታችንን ፍቃድ ጠይቁ ስጋ አነስቷል። ያ ስጋ ያ ደም ነው የዘላለም ሕይወት ብለን የምንጠራው ዳንበት ብለን የምንጠራው። ስለዚህ አባ ሕርያቆስ የተናገረው ንግግር ምንም እንድች አንዳች ለዛው መጽሐፍ ቅዱሱ ላይ የተጻፈውን በውብ ቃል ራሱን ነው የደገመው ብዬ ነው ማምነው። አባታችን አባ ሕርያቆስ ምንም የተለየ ሀሳብ አልተናገረም። ስለዚህ እመቤታችን ይሰማል ይሰማል። ስለዚህ እመቤታችንን ቅድም መጀመሪያ ላይ አሁን ከአውዱ ወጣን አንድ ነገር ላይ ቆየን እንጂ ስንነጋገር ብንደማመጥ ጥሩ ነበር። መጀመሪያ ላይ እመቤታችንን የኃጢአተኞች መድኃኒት ነች ስንላት ከሰጠችን የህይወት መድኃኒት አንጻር ነው። ሐዋርያት የዓለም ብርሃን የሚባሉት ከሚገልጡት የዓለም ብርሃን ጌታችን ኢየሱስ ክርስቶስ አንጻር እንደሆነ ሁሉ መቼም ሐዋርያው ቅዱስ ጳውሎስ ራሱን ችሎ ኢየሱስን ተክቶ ቃሉ ስለተጻፈ ብቻ የዓለም ብርሃን ነው ብላ አትከራከረኝም። ስለዚህ እመቤታችንም ቃሉ ስለተጻፈ ብቻ ኢየሱስን ተክታ ተሰቅላ የእሷን ስጋ ተቀብለን ደሟን ጠጥተን የዓለም መድኃኒት ነች እያልን እንዳልሆነ ይሄ እንደዚህ አይነት እሳቤ የትኛውም ኦርቶዶክሳዊ ጋር እንደሌለ አስረግጬ እነግራለሁ። እኛ የምናምነው ልክ መጽሐፍ ቅዱስ ላይ ሐዋርያት የዓለም ብርሃን እንደተባሉት በትርጓሜ እንደሚስማማ ሁሉ እዚህም ጋር ሲመጣ ያለው ነገር ይሄ ተአምረ ማርያም ላይ ያለውም ምንም ሳይጋጭብን በትርጓሜ ተስማምተው እንቀበለዋለን። አመሰግናለሁ። አንተ እንዳልከው ከሆነ ይቺ መልስልኝ። አንተ እንዳልከው በእሷ ፍቃድ ከመጣ ታዲያ አይኖ አንተ ኦርቶዶክስ ሆነ የተሳተ ትምህርት እኮ እያስተማርክ ነው። እሷ ካወቀች እንዴት እንግዳ ወንድ ሳላውቅ ትለዋለች? እሱ እንደሚመጣ ካወቀች ይሄንን መልሰ በዛው ትሄዳለህ። ይሄ እኮ አዲስ ትምህርት ነው። በእሷ ፈቃድ መጥቷል ብለሃል። በእሷ ፈቃድ ከመጣ እያወቀች ከሆነ እንዴት ወንድ ሳላውቅ ትላለች? እሷ ይሄንን መልስ። ይቅርታ ቅድም አቋሜን ነግሬያለሁ። ሳልኖር ምናምን የምትለው አካውንት ከኔ አታውራ። እሱ ሲጠይቅ ከእሱ ጋር ኮንቨርሴሽን እየጠየቀ ነው። የኦርቶዶክስን ትምህርት አይደለም ያስተማርከው ብሎ እየጠየቀ ነው። መብቱ ነው። መምህር ጠይቀው፣ መብቱ ነው። ኦርቶዶክሳዊ ነው። ከዚህ በፊትም ገብተው አውርተዋል። መምህር ናቸው። ያሉህን መልስ። ትክክለኛ ጥያቄ ጠይቁት፣ መልሱ መልስ። ታወራኛ ምትለዋለን። በእሷ ፈቃድ መጥቷል ካልክ እንዴት ትጸንሳለች ስላት ለእሷ አዲስ ሆነ ካወቀች። ይሄ ነገረ ድነትን እንዳለ ነው የናርከው። በነገራችን ላይ በደንብ እንዴት እንዳላወቅ አላውቅም እንጂ በእርግጥ ሁሉም ሰው እውቀት ሙሉ የለ። ደግሞ ሰው ምናምን ከሌ አትበል። ስትሃል ስትስት መረዳት አለብህ። ኃይለኛ ይኸውልህ፣ እውነተኛ የሆነ የወንጌል ቃል ጴንጤም ቢናገረው መቀበል አለብህ። የማትቀበለውን አትቀበልም እንጂ የግድ ኤርምያስ መናገር አይጠበቅበትም። እኔ ያልሁ በአባቱ ፈቃድና በእሷ ፈቃድ ነው የመጣ ብለሃል። በእሷ ፈቃድ ከመጣ ለምን ገብርኤል ሲያበስራት ወንድ አላውቅም እንዴት ይሆናል ብላለች ነው? እዚህ ጋ የሆነ ጨዋታ ነገር ነው። ይህንን አብራራ። ከተረዳው እንግዲህ አንድምታ ትርጓሜ ምናምን ብላል። በዛ አስረዳን እና እንማር። እሺ፣ ለመጨረሻ ጊዜ ሳልኖር ምናምን ለሚለው አካውንት እኔም አውቀውን ሼር ላድርግ። ለመጨረሻ ጊዜ ደግመህ ባትጠይቀኝ ደስ ይለኛል። ይቅርታ። ቅድምም በጣም ደጋግሜ ተናግሬዋለሁ። እመቤታችን ቀድማ እውቀት አላት እያልኩ አይደለም። አታውቅም። እመቤታችን ገና ብላቴና ነች። በቤተ መቅደስ ያለች አንድ ትንሽዬ ብላቴና ነች። የእግዚአብሔር መገለጥ ሲመጣ ግን ለእመቤታችን ይህ ቃል ተነገራት። ሲነገራት ፈቀደች። የተነገራት መፍቀድ ስለነበረባት ነው። እንዴ ይህ እኮ በጣም ግልጽ እኮ ነው። እመቤታችን መፍቀድ አለባት። ምክንያቱም አስገድዶ የሚያድር አምላክ የለንም። በቃ እንዲያረጋለሁ ምናምን ብሎ ኢፍትሃዊ የሆነ አምላክ የለንም። አምላካችን እግዚአብሔር ፍትሃዊ ስለሆነ እና ነፃ ፍቃድን ስለሚጠይቅ አዲስ ኪዳንም ላይ የትኛውንም ስራ ለመስራት እግዚአብሔር አስገድዶ አይሰራም። ነፃ ፍቃድን ጠይቆ ነው የሚሰራው። ልክ እንደዚሁ እመቤታችንን ለዚህ ታላቅ የነገረ ድነት ሚስጥር ካጫት በኋላ ጠየቃት። በመላኩ በኩል ይሁንልኝ አለች፣ ፈቀደች። በቃ ይህን ያልኩት። ስለዚህ ፍቃዷን መልአኩ ሲመጣ ፍቃዷን ጠይቆ ነው አይደል የሆነ? አዎ፣ እግዚአብሔር ከፍቃድ ውጭ አይሰራም ነው አይደል ያልከው? ማይኩን ክፈተው። እያወራው ማይክ አትዝጋ። እግዚአብሔር ሰዎችን ፍቃዳቸውን ጠይቆ እንጂ ያለ ፍቃዳቸው ሊሰራ አይችልም ነው አይደል ያልከው?
አምባገነን አምላክ ነው እግዚአብሔር ብለህ ነው የምታምነው? አድመጠ የጠየቁን ብቻ ጥያቄ መልስልኝ። ያለ ፍቃዳቸው እግዚአብሔር አይሰራም አይደል ያልከው? አድመጠ የጠየቁን መልስልኝ። ያለ ፍቃዳቸው እግዚአብሔር አይሰራም ነው አይደል ያልከው? እሺ የአማቴው ልጅ ነብዩ ዮናስ ፍቃዱ ወደ ተርሴስ መሄድ ነበረ። እግዚአብሔር ያለ ፍቃዱ አስገድዶት ወደ አሶር ልኮታል አላቀውም? አንድ በል ተጠጣዋል። አሁን ቀጥሎ 2 ደጋግሜ የጠራው ዘካርያስ የተባለው ጋር ካህኑ ዘካርያስ ጋር ተልኮ ገብርኤል መልአኩ መጣ። የእግዚአብሔር በጎ ፍቃዱ ዮሐንስ የሚባል ልጅ እንደሚወለድ ነገረው በመልአኩ በኩል። ዘካርያስ ግን ይህንን አላቅም አለ። በምን አውቃለሁ አለ። አልተቀበለውም አለ መልአኩን። በጊዜው የሚፈጸመውን የምስራቹን ቃሌን ስላላመንህ ምን ትሆናለህ አለው። ዲዳ ትሆናለህ ብሎ ግንስ ልጁ ከመወለድ ቀረ። ዘካርያስ ባለማመኑ ማይክን ክፈትና አውራኝ። ዘካርያስ አላመንም፣ አሜን አላለም ለመልአኩ ቃል። ግን ዘካርያስ አሜን ባይልም ዮሐንስ ከመወለድ ከዛ ቤት ተቆጠበ፣ ተከለከለ። ፈጠን አድርገው መልስ። አሁን የጠቀስካቸው እያንዳንዱ ላይ ፈጠን አድርገው መልስ። የጠየኩን እያንዳንዱ አትበለኝ። ከዮናስ ጀምር። ኦኬ ጎ ሄድ። ከነቢዩም ከዘካርያስም ጋር ስትሄድ መጀመሪያ እግዚአብሔር ተናግረዋል ማለት ይሄ ኢዝ ኤክስፔክቲንግ ፈቃዳቸው አልነበረም። በቃ እኔ እግዚአብሔር መጀመሪያ አልተናገረም አላልኩም። ጠይቋል። እግዚአብሔር የሚሰራው በመጠየቅ ያወራህ ሰው ልብ በል። እኔ ሚዩት ያደረኩ ያወራሁ ሰው ታሪኩን የማያውቅ አይደለም አልኩ። በጥብጫ አጠጣለሁ። ኦኬ በመጀመሪያ ለዮናስ ነግሮታል አልነገረውም አይደለም ያልኩ። ሳይነግረውማ እንዴት ያስገድደዋል? ነግሮት ግን አልታዘዝም ወደ አሶር አልሄድም ብሎ ወደ ተርሴስ ሄደዋል። ወደ ተርሴስ ሄድ የነበረውን አመፀኛውን ነቢይ ግን ያለ ፍቃዱ አሶር መሄድ አይደለም የዮናስ ወደ ተርሴስ መሄድ ነው። የእግዚአብሔር ፍቃዱ ደግሞ አሶር እንሄድለት ነው፣ ወደ ተርሴስ እንዳይሄድ ነው። ስለዚህ እግዚአብሔር አስገድዶታል አላስገድደውም? ነገር አታስረዝም ብራዘርዬ። የጠየኩ ላይ ቀጥታ አውራኝ። አስገድዶታል አላስገድደውም? እግዚአብሔር የሰዎችን ፍቃድ አስገድዶ ይሰራል አይሰራም? እጨምርልሃለሁ ገና። ቀጥታ መልስልኝ፣ አታስረዝም። ታሪኩ በደንብ ስለማውቀው ማለት ነው። መጀመሪያ ይናገራል። እኔ መቼ አልተናገረውም አልኩ? አስገድዶታል አላስገድደውም? የጠየኩህን መልስልኝ እባክህ። አስገድዶታል አላስገድደውም? በመጀመሪያ ተናግሮታል አልተናገረውም? ነብዩ ስለሆነ ባሪያው ስለሆነ ነግሮታል። አስገድዶታል። ዋጠው፣ በደንብ ዋጠው። ውሃ በላው ላይ ጠጣሁን። ስተትህን አርም። ኦኬ እግዚአብሔር ያለ ሰዎች ፍቃድ ብራዘር በሰማይና በምድር የወደደው እንደ ፍቃዱ ያደርጋል። ከፈለገ በመጽሐፈ ምሳሌ ላይ ሰለሞን እንደተናገረው የነገስታትን ልብ እንደ ውሃ ፍሳሽ ወደ ወደደው የሚያዘነብል እኮ እግዚአብሔር እኮ ነው። አሶርን አምጥቶ በምድሪው ላይ ለመቅጣትም ለመስመርም እግዚአብሔር ተጠቅሞበታል። ናቡከደነጾርን እንደዚሁ ማለት ነው። ክንዱን በከለዳውያን ምድር ላይ አድርጎ ፈቃዱን በባቢሎን ላይ አድርጓል። ስለወደደና ስላልወደደ አይደለም። ያልወደደውን ነቢይ ማለት ነው። አልወድም አሶር አልሄድም ብሎ ያለውን ተርሴስ ነው መሄድ የምፈልገው ብሎ ያለውን የእግዚአብሔር ፍቃድ የራሱ ጉዳይ፣ አንተ ሄዳልና ሌላ ትውልድ አስነሳለሁ ብሎ እንትን አላለም። ይህን ጭፈራ ቤት የገባ ለምን ነው ታስገቡት ወገኖች? ስለዚህ ሁለተኛ እንዳይለመድህ፣ እሺ እንዳይለመድህ። ማርያም ጋር መጡ የአያጋ ሀሳቢ አንድ አይነት ነው ከፈቀድ። ቴንኪው ይህንን ያወጣችሁ ሰው ቴንኪው። ስለዚህ ዘካርያስ ጋር መጥቶ እግዚአብሔር ምንድን ነው ያለው? በመልአኩ በኩል ልጅን ትወልዳለህ ስሙንም ዮሐንስ ትለዋለህ አለው። በምን አውቃለህ አለ። ለመልአኩ ቃል አሜን አለ። የጌታዬ እናት ማርያም አሜን እንዳለች እሱ አለ፣ ካህኑ አላለም። ስለዚህ እኔን እንደዚህ ባልክበት እምቢ አልከኝ አይደል? አዎ ለዘላለም ልጅ አታገኝም ብሎ አይደለም መልአኩ ሄደው። የእግዚአብሔር ሐሳቡ እዛ ካህን ቤት ከሌዋዊው ካህን ከዘካርያስ ቤት ታላቅ ነቢይ፣ በኤልያስ መንፈስና ኃይል የሚነሳ ነቢይ፣ በጌታ ፊት የሚሄድ ነቢይ፣ 2 የብሉይ ኪዳን ነቢያት ኢሳይያስና ሚልኪያስ ትንቢት የተናገሩለት ነቢይ ከዛ ቤት መወለዱ አይቀርም ነበር። ዘካርያስ አሜን አለ አላለ? ለመልአኩ ቃል አሜን አለ አላለ? እግዚአብሔር አልፎ ሰራ።
ለዘላለም ስሙ ይቀደስ። ማርያምን ሲጀምር አመፀኛ የምታደርጓት እናንተ ናችሁ። እሷ አመፀኛ አልነበረችም። የጌታን ፍቃድ መልአኩ መጥቶ ፍቃድሽ ነው ወይ ፍቃድሽ ነው አይደለም ማርያም ብሎ አልጠይቃትም። እንዲህ አይነት አርቲቡርት ወሬ አልጠይቃትም። መጥቶ አበሰራት። ለካህኑ ለዘካርያስ እንደነገረው ለእሷም ነገራት። ለእሷ ሲነግራት ግን የእሷ ልብ በጣም የሚያምን ልብ ነው። እንደናንተ ጠማማ የሆነ ልብ አይደለም። ከጌታ የሰማችው ቀጥታ የምታምናት አማኝ ነች። ከጌታ የተነገረላት ቃል ይፈጸመና ያመነች ብፅዕት ናት የተባለችውም ለዚህ ነው። ስላመነች ነው ብፅዕት የተባለችው። ድንጋይ ተንተርሳ ጤዛ ልሳ ማልተ ቁሩን ታግሳ አይደለም ቤዘማ ነው ብፅዕት የተባለችው ከጌታ የተነገረላትን ቃል ማለት። ስለዚህ የጌታ እናት ማርያም ልቧ አመፀኛ አይደለም። ወንድሞቼ እናቶቼ፣ ኦርቶዶክሳውያኑ ውሸታቸውን ለማክበር ልቧን አመፀኛ አድርገው ከጌታ ለሰማችሁ ቃል የማትታዘዝ ፍቃድሽ ነው አይደለም ፍቃድ አይደለም ብላ ብትል አሽቀንጥሮ ይጥላታላ ጌታ። ማናት ማርያም እሺ ባትል ኖሮ እውነቴ ነብይ ማለት ትጣላለቻ። ለዘላለም እኮ ነው የምትጣለው። እሷ እምቢ ስላለች የእስራኤል አምላክ ለዘላለም የገባውን ኪዳን የሚያፈርስ ትውልድ ሁሉ በማርያም እምቢ ማለት ምክንያት ኢየሱስ የማይወለድ ሆኖ ትውልድ ሁሉ ለዘላለም ሞቶ አይቀርም። ማርያም እምቢ ብትለው ኖሮ አድምጠኝ ሜት አድርግ። ይህን ተረት እንደዚህ ነው ከውስጥ የምንደው ማለት ነው። ማርያም እምቢ ብላ ቢሆን ኖሮ ለመልአኩ ቃል አልታዘዝም ብላ ብትል ኖሮ ምናልባት ዘካርያስ ጋር የደረሰው ዕጣ አይነት ነገር ይደርሳት ነበር። እግዚአብሔር የዘላለም ሐሳቡ በእሷ ሊፈጽም ስለወደደ በዘካርያስ ቤት ሊፈጽም የወደደ ጌታ የዘካርያስን አለማመን አልፎ ታላቁን ነቢይ ከዘካርያስ አብራክ እንዲወለድ ያደረገ አምላክ ማርያምም እምቢ ብትል ኖሮ የእሷን አለማመን አልፎ ከእሷ ግን እንዲወለድ ይሆን ነበር። በግድ ብለህ ብትል አዎ በግድ ማን ነው ተሳስተሃል ብሎ ሊል የሚችለው? ሁሌ የምጠቅሰዋለሁ ትንቢተ ዳንኤል መጽሐፍ ምዕራፍ 4 ቁጥር 35 ላይ በላይ በሰማይ በታች በምድር እንደ ፍቃዱ ያደርጋል እጁንም የሚከለክላት ምን ታደርጋለሁ የሚለው ማን ነው ይላል። እምቢ ብላ ብትል ዘካርያስ አሜን ስላል አይደለም ልጁ የተወለደለት። ጠጡት እንደዚህ ያልኩ እንደዚህ እየበጠበጥኩ ይህን የጽድቅ ቃል እሰጥሃለሁ። ዘካርያስ አሜን ስላል አይደለም ዮሐንስ የተወለደው። አለማመኑን አልፎ ጌታ መድኃኔዓለም በዚህ ካህን ቤት ውስጥ ነቢይ አመጣ። ማርያም አላምንም እንኳን ብላ ብትል አለማመኗን አልፎ ከሷ ይወለዳል። ግን የጌታ እናት ማርያም ልቧ አመፀኛ አልነበረም። አየህ አመፀኛ አልነበረም። አሜን እንደ ቃል ይሁንልኝ የጌታ ባሪያ ነው ያለችው። ግን እንደው እምቢ ብትል ማርያም የጌታ እናት ለዘላለም ነበር የምትጣለው። የጌታ እናት ተብላ ላትጠራ ማለት ነው። እናስ እግዚአብሔር ፍቃዱን በሌላ ሰው በኩል ይፈጽማላ እንዴ? አየህ ሉዓላዊ አምላክ እንደሆነ እንዲያውቅም ነው የአማቴ ልጅ ነቢዩ ዮናስንም አምጥቶ በአሳን ባሪው ሆድ ውስጥ ጨምሮ ወስዶ በአሶር ላይ ተፍቶ ትንቢት እንዲናገር ያደረገው እንጂ ምንም እዚህ በዛብሎን አውራጃ ላይ የተወለደ አንድ ነቢይ ታዘዘው አልታዘዘው። ተርሴስ ሄዶ ከሆነች ሴት ጋር ተኝቶ በቃ ዘመኑ ሁሉ ይበላሽበት ነበር። ይገርማችኋል ያ ዮናስ የሚባል ነቢይ እንደው ከሆነ ደግ ነበረ። አምላኩ ወደ አሶር ልኮት አልሄድ ብሎ እዛ ተርሴስ ሄዶ የሆነች ጋለሞታ ሴት አግብቶ ኖረ ተብሎ የሚባል ታሪክ ነበር የሚጻፍለት ማለት ነው። እምቢ ቢልስ ዮናስ እምቢ ቢለው እግዚአብሔር የፍጥረታት ሁሉ ንጉሥ ስለሆነ ማለት ነው ሌላ ዮናሶችን ያስነሳላ አይመስልህም? ይኸው ነው። አዎ ቴንኪዩ። ይኸው ነው እግዚአብሔር ፈቃዱን ለማድረግ ዮናስ እሺ አለ፣ እምቢ አለ። እምቢ ነው ያለው ለጌታ ድምፅ። እናስ እምቢ በማለቱ እግዚአብሔር በአሦራውያን ላይ ሌላ ነብይ ነው የላከው? አላከውም ነው። አዎ ከኔ አምልጠህ ልትሄድ? አዎ እንግዲህ ሂድ። ገብቶ እስኪተኛ ድረስ ዝም ጭጭ እንቅልፍ ተኝቶ ለሽ ብሎ የአባቶች አምላክ ክብር ለአንተ ይሁን እንግዲህ ብሎ ማለት ነው። ዝም ጭጭ በአምላኩ ቃል ላይ ያመፀ ነቢይ እናስ አገኘው አዛ ንፋስ አቤት ሂድ ወዴት
ወደ ታላቁ ባህር ሜዲትራኒያን ላይ አንድ የኔ ባሪያ አለ። ለፍቃዴ አልታዘዝ ብሎ አምጾ ከኔ ሸሽቶ እኔ እስራኤል አምላክ ተብዬ ስለተጠራሁ በእስራኤል ዳርቻ ላይ ብቻ የምሰራ በሌላው ዳርቻ ላይ ግን የማልንቀሳቀስ አድርጎ አስቦ ነው መሰል በሰውኛ አነጋገር ነው ብዬ ብል እንጂ ጌታ እንደዛ አላለም። ሂድ ያዘው ይህንን ነቢይ መርከቡን ገልብ እንትን አናውጥልኝ ብሎት ማለት ነው። ነፋሳትን ከቤተ መዛግብቱ የሚያዝ እግዚአብሔር ነፋሳትን አዘዘ። ወታደራዊ ሰላምታ እንደሚሰጥ እና በጀረናሉ ፊት አንድ ወታደራዊ ሰላምታ ሰጥቶ ግዳጁን ሊፈጽም እንደሚሄድ ልክ እንደዛ ማለት ነው። ነፋስ ታዞ ሄዶ የነቢዩ ዮናስን መርከብ የነበረበትን ጾመ ነይ ነይ እያልክ አንተ ሲል ጆን ትበላለህ። ይህንን እንኳን አታውቅም። ዮናስን እኮ አስገድዶታል ጌታ። ፍቃዱ ነበር የዮናስ አልነበረም። እግዚአብሔር የሰውን ፍቃድ ሳይጠይቅ ይሰራ እንዲህ ይላል። ብራዘር ግልብጥብጥን አውጥቶ የእስራኤል አምላክ እግዚአብሔር ሊሰራ ከወደደ ምንም አታመጣም፣ ምንም አላመጣም። ፌር ነው እንዴ ግን ጌታ እንደዚህ ማለት እንደዚህ ፌር ነው ብለህ ብትል የምን ፌር? አዎ ፌር ነው። እንዴት? የእጆቹ ስራ ነህ። የእጆቹ ስራ ነህ። እንዴት የእጆቹ ስራ አስቦን አንተ ምን መብት አለ? እኔ ምን መብት አለኝ? ስራ የተሰራ ሸክላ ዕቃ በሸክላ ሰሪው እጅ እንዳለ እናንተም በእኔ እጅ ናችሁ ይላል። ብርጭቆ በሰሪዋ እጅ ላይ ስልጣን እኔ በእኔ ልትጠጣ አይገባም፣ አንተ ግን ምን አይነት ነውረኛ ሰው ነህ ብላ ትላለች። እንደ ብርጭቆና ሲኒ ጠፍጥፎ በሰራት በሰሪዋ ሙቋሚውን ቀዝቃዛ ሲጠጣባት ዝም ብላ መጠጣትም። ግን ያለ ፍቃድ ለምን ቀዝቃ ሙቅ ነገር ለምን ትቀዳብኛለህ ትለዋለች። ብርጭቆ አትልም። ብትልስ ሰሪዋ ወስዶ ከሽ ቢያረጋት ዳውን ሼሞኒው ትላለች። አትልም። እኔ እናንተ ሸክላ ነን። ዮናስ ሸክላ ነው። ነቢዩ ዮናስ፣ ዘካርያስ ካህኑ ሸክላ ነው። ማርያም የጌታችን እናት ሸክላ ናት። ሸክላ ማለት ምን ማለት ነው? የአማኑኤል እጆቹ ስራ ነን ነው እያልኩ ነው ያለሁት። ተናገሩ እውነቱን። ፍቃድህንም ጠይቆ ይሰራል፣ ያለ ፍቃድህም አስገድዶ ይሰራል።